አንድ ቪዲዮን እንስማና አንድ ቪዲዮን እንስማና ቪዲዮ የምታሰሚ ከሆነ ሲጨርስ ታሰሚያለሽ። እሺ ቀጥለሽ ዳኒ 3 ደቂቃ ሰጥቻለሁ አብራራሽ። ኢሶቶች ቪዲዮን አሰሚሽ ችግር የለውም። ቪዲዮን አሰሚና ከሷ ቀጥሎ አብራራሽ። እሺ ቪዲዮን እንስማና ሌሎቻችሁም ስሙ። ቪዲዮን እሺ ታመጣችሁ በአሁን በመንፈስ ቅዱስ ስም ሰይጣን ይወጣል ብለን እናምናለን። አንተ እሱን አትቀበልም? ዛሬ ኧረ አልቀበልም። ደግሞ በስላሴ ስም አጋንንት ይወጣል እንዴ? እሺ ታመጣችሁ በአብ ስም አይወጣም አጋንንት አይወጣም። እሺ በወልድስ? በኢየሱስ ስም ይወጣል። በወልድስ ይወጣል አይወጣም? በወልድ ስም ውጣ የሚባል ጨዋታ የለም። በኢየሱስ ስም ነው። በኢየሱስ ስም ነው። እሺ አማኑኤልስ በሚለው ስም አይወጣም። እንዴት ነው የሚወጣው? በኢየሱስ ስም ነው የሚወጣው። ቆይ ምንድን ነው ልዩነቱ? የኢየሱስ ስም ሲሆንና አማኑኤልና የኢየሱስ ስም ልዩነቱ ምንድን ነው? ክርስቶስ ከስሞች ሁሉ በላይ የሆነው ኢየሱስ ነው እንጂ አማኑኤልም አይደለም፣ መድኃኒዓለምም አይደለም። ሚት አድርገዋለች። ስለዚህ ኢሹ የተነሳው አጋንንት በማውጣት ላይ ሳይሆን ስላሴ ቁጥር ነው ብላችኋል የሚል ጥያቄ መጥቶ ነው። ስላሴ ቁጥር ነው ሲብል ምን እያላችሁ ነው ያለው? ሶስትነት ማለት ነው የሚለውን እያስረዳው እያለ በድንገት የጠየቀው ጥያቄ ነው። ስለዚህ መጽሐፍ ቅዱስ ምን ይላል ሲባል 100% የወጡ አጋንንቶች በሙሉ በምን ስም ነው የወጡት? በኢየሱስ ስም ነው የወጡት። መጽሐፉ በመጀመሪያ ደረጃ አማኑኤልም ኤሎሂም፣ ጆሆቫ፣ አዶናይ እነዚህ መለኮታዊ ስሞች የከበሩ ስሞች ናቸው። አብ ወልድ መንፈስ ቅዱስ የከበረ ስም ነው። ስላሴም የከበረ ስም ነው። ቴዎሎጂካል ተርም ቢሆንም ማለት ነው። ስለዚህ ስሞቹ የያዙት መለኮታዊ ቫሊዩ አላቸው። እሱን አልካድም። ይህን አስረግጬ ተናግሬ ያለው ብዙ ጊዜ ማለት ነው። የከበረ ስም ነው። ከዛ ግን መጽሐፍ ምን ይላል የሚለውን ከፊልጵስዩስ ላንብብላችሁ። ራሱ መጽሐፉ ይናገርላችኋል። ፊልጵስዩስ ምዕራፍ 2 እንደዚህ ይላል። መጽሐፉ ይዳኘናል። ከዛ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ኢየሱስ ማለት ነው። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ስለዚህ ኢየሱስ በመለኮት መልክ ይኖር እንደነበረ ይናገራል ማለት ነው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ኦኬ። ስለዚህ በእግዚአብሔር መልክ ይኖር ነበር። ከዛም በኋላ የባሪያን መልክ ይዞ መጣ፣ ራሱን አዋረደ ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህም ምክንያት እግዚአብሔር አብ ያለ ልክ ከፍ ከፍ አደረገው። ስለዚህ በኢየሱስ ከፍ ከፍ ማለት ዙሪያ እግዚአብሔር አብ እጁ አለበት ማለት ነው። ስለዚህ መነጣጠል የሚባል ነገር የለም። ኢየሱስን ስታከብር ያከበረውን እያከበርክ ነው። እግዚአብሔር አብ ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። የሰጠው ማን ነው? እግዚአብሔር አብ ነው። ስለዚህ መታዘዝ አለብህ። አክባሪው አብ ከሆነ አንተ ደግሞ የከበረውን ስም መያዝ አለብህ። ለመሆኑ የት ነው የከበረው? ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ዘንድ በኢየሱስ ስም ይንበረከኩ ዘንድ ታዘሃል ማለት ነው። በሰማይም በምድርም። ሰማይ ማለት የእግዚአብሔር ዙፋን ባለበት ነው። ምድር ማለት አሁን ያለንበት ነው። ከምድር በታች ደግሞ ያው የምታውቁት ነው። ኦኬ። መላስም ሁሉ ለእግዚአብሔር አብ ክብር፣ አንተ ለኢየሱስ ስትንበረከክ ክብሩ ለማን ይሄዳል? ለእግዚአብሔር አብ ክብር ነው የሚሆነው። ስለዚህ ኢየሱስ ስታከብር እግዚአብሔርን እየናካ አይደለም። መጽሐፉ ራሱ ለእግዚአብሔር ክብር ለኢየሱስ በኢየሱስ ስም ወይም የኢየሱስን ስም ስትሰግድለት ክብሩ ለእግዚአብሔር አብ ነው። ስለዚህ መነጣጠል የሚባል ነገር የለም መጽሐፉ ራሱ ማለት ነው። በዚህ መሰረት የኢየሱስ ስም ራሱ እግዚአብሔር ነው ያከበረው። ከዛ ወደ አጋንንት ማውጣቱ እንምጣ። አጋንንት ስታወጣ በመንፈስ ቅዱስ ኃይል ነው የምታወጣው። መንፈስ ቅዱስ ከሌለባት ታወጣው። ኦኬ። የምትጠቀመው ስም ደግሞ ኢየሱስ ነው። ምክንያቱም በመንፈስ ቅዱስ ውጣ ተብሎ አያውቅም። ከዛ ክብሩ ደግሞ ለእግዚአብሔር አብ ነው። ስለዚህ እዚህ ጋር መነጣጠል የለም። በዚህ መሰረት ለመሆኑ መጽሐፍ ቅዱስ ውስጥ ስንት ቦታ ነው አጋንንት ከኢየሱስ ስም ውጭ የወጣው? አንድም ቦታ የለም። ለናሙና የለም። ለናሙና በብሉይ ኪዳን አጋንንት ወጥቷል? በፍጹም።
በብሉይ ኪዳን ጆሆቫ የሚባል ስም አለ ስሙ አለ፣ ግን በጆሆቫ የሚል ስም ተጠቅሞ አጋንንት አውጥተው አያውቁም። ኤሎሂም የሚል ስም ተጠቅሞ አጋንንት አውጥተው አያውቁም። በአዲስ ኪዳን ግን ኢየሱስ ከመጣ በኋላ ከመስቀሉ በኋላ አጋንንት መውጣትን እናያለን፣ ሰባዎቹን ሳንጨምር ማለት ነው። ከዚህ በመነሳት የተነገረ ነገር ነው። ጊዜ አለቀ እንደ ሶሪ ጊዜ እንደሰጠኝ አላወኩም ነበረ። 15 ሴከንድ ፕሊዝ፣ 15 ሴከንድ። በዚህ ምክንያት የተነገረ ነገር ነው እንጂ ስላሴን መካድ አይደለም ነው ዋናው ጥያቄ። ጥያቄ ካላችሁ ማብራራት። እሺ ጋይስ ታፖችን ሼር አድርጉ እንዳይቆራረጥ፣ ሩሙን በጨዋነት ኮሜንት አድርጉ። ጋዲ ጥያቄን ለዳኒ ማሳት ይችላል። እሺ መጨረሻ ላይ ከተናገረው ነገር መጽሐፍ ቅዱስ ላይ አንድም ቦታ አይደል ከኢየሱስ ስም ውጪ አጋንንት የወጣበት ቦታ የለም ብለሃል አይደል ዳኒ? ዳኒ ኮንፊርም አድርገኝ። ዳኒ ኮንፊርም አድርገኝ። ዳኒ ዳኒ ወዳጂ አራውራ አንዴ ይመለስና ዩ ጋይስ እያወሩ ይመለስ የሚባል ነገር አለ እንዴ ወዳጂ? እኔ 3 ደቂቃ ቁጭ ብለን እየጠበቅን ይመለስ ስላለ ስልክ መጣብኝ፣ ስልክ መለስኩኝ። ምንድነው እንደዚህ የምታካብደው አንተ? ስልክ እስታክ ያደርጋል ፕሮፋይል፣ ለዛ ነው ወዳጅ። እሺ በሌላኛው ስልክ ገብቶበት ነው። እሺ ቀጥል ዳንዬ፣ ጋዲ ጥያቄን ቀጥል። አንድም ቦታ ከኢየሱስ ውጪ ይታያል እዚህ ጋር እሺ ዳኒ፣ እሺ ዳንዬ ቀጥል። ይሄን አክል ፓራኖይድ መሆንም አይጠበቅብህም። አንተ እኮ የፖሊስ ኢንቨስቲጌሽን አይደለም ይሄ እኮ። ኧረ ብራዘር ፐርሰናል አታርገው። እሺ በቃ ወደ ጥያቄው ቅዱሳን በጌታ አንተ ነው ያረካው ወንድም ልካረግ ያለ እየታገልክ ያለው ወደ ጥያቄው ፖሊስ ሆኜ ብቆን ይቅርታሽ። እሺ ኮንፊርም አድርገኝ የተናገርከውን ነገር። መጽሐፍ ቅዱስ ላይ አንድም ቦታ ከኢየሱስ ስም ውጪ አጋንንት ወጥቶ አያውቅም ብለሃል አይደል? አዎ መጽሐፍ ቅዱስ ውስጥ ኮንስታንትሊ በአብም በመንፈስ ቅዱስም ወጥቶ አያውቅም፣ በኢየሱስ ነው የወጣው። ቀጥል። እሺ በጳውሎስ ጨርቅ አጋንንት ወጥቶ ያውቃል አያውቅም? መጽሐፍ ቅዱስ ላይ ወጥቷል። ዳትስ ሚራክል እንደ የተናገርኩትን የሚያፋርስ አይደለም። ቀጥል። በደንብ ስማ። ቆይ ስሙታች ያላችሁ ሰዎች ዛትስ ሚራክል ትለኛለህ እንዴ? እኛም ታምር አይደል እያወራን ያለነው ታዲያ ሚራክል። እሺ ሚራክል መኒ ነው። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እንደዚህ ይላል። እየሰማኝ ነው? ሲስ ቀይ እያበራበት እኮ ነው። ይሰማል። ካቴጎሪ ኤረር እየሰራ ነው ያለው። ካቴጎሪ ኤረር ይባላል። ቆይ ካቴጎሪውን ቆይ ተው። እኔ ለጥያቄ ነው ላቀርብ ነው። ታች ያለው ሰው ያስተውላል ዳኒ። እኔ ግዴታ አንተ ኮንሲድ ማድረግ የለብንም። እግዚአብሔር በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር ይላል አይደል ዳኒ? ካቴጎሪ ኤረር ነው ያልኩ ነው ያለው ብራዘር። ስለ ካቴጎሪ እዚህ ጋር የኢየሱስ ስም ተጠርቷል እዚህ ክፍል ላይ እኮ። ካቴጎሪ ኤረር ነው ላስረዳ። ምን አይነት የኢየሱስ ስም ተጠርቷል ወይ እዚህ ክፍል ላይ? እኔ እያወራን ያለ ነው መናፍስት ስለማስወጣት ራሱ አልገባህም ወይ? አጋንንት ስለማስወጣት ነው አይደል እያወራን ያለ ነው? መናፍስት የሚወጡ ነበር ይላል። እኔ መናፍስት አልወጣም መቻልኩኝ። ክሌሜ እሱ አይደለም። እኔ ክሌም እሱ እዚህ ጋር የኢየሱስም እዚህ ጋር ተጠርቷል። እኔ ጣልቃ ልግባና አሁን መጀመሪያ አሁን ምንድነው ለአንተም ለሙሌም እኮ ክሌም እኮ ነው የተነሳው እኮ። ለዛ ክሌም ማብራሪያ እየፈለግን ያለ ነው። ምን ብላችሁ ነው ክሌም ያደረጋችሁት? አጋንንት በኢየሱስና በኢየሱስ ስም ብቻ ነው የሚወጣው። ብቻ የሚለውን ነገር አስምሩበት። ምክንያቱም በኢየሱስና በኢየሱስ ስም ብቻ ነው የሚወጣው ብለህ አንድም ቦታ ላይ መጽሐፍ ቅዱስ ላይ ይሄን ነገር ልታሳዩኝ አትችሉም ማለት። ስለዚህ ከኢየሱስ ስም ውጪ አሁን አይ ቲንክ እኔ ካቴጎሪ ኤረር እንትን አይመስለኝም። ኦሬዲ ከኢየሱስ ስም ውጪ የወጣበት ካቴጎሪ ኤረር የምትለው የሚለው ላስረዳ። እንዴት ነው ካቴጎሪ ኤረር ያልከው ብለህ ላስረዳ። ካቴጎሪ ኤረር ያልኩበት ምክንያት የኔ ክሌም አጋንንት የወጣው በኢየሱስ ስም ነው፣ በአብና በመንፈስ ቅዱስ በአማኑኤልና በጀሆቫ አይደለም ስል
በተጸለየበት ጨርቅ እንደወጣ ነው ያሳየኝ። በተጸለየበት ጨርቅ ማውጣቱ የኢየሱስ ክርስቶስን ላይ ያለኝን ክሌም የሚያፈርስ አይደለም። ስለዚህ ዲፈረንት ካቴጎሪ ነው ይሄ ብራዘር። ኦኬ አሁን ያወራው ነገር ምን ያህል ክላሽ እንደሚያደርግ እኔ ላወራ ምንም አይደለም። ያወራው ነገር እንዴት እንደሚጋጭ ላሳየ። በተጸለየበት ጨርቅ ስለወጣ እዚህ ጋር ተጸለየበት የሚል ነገር ሲስ ክፍሉ ላይ ይታያል። የለም እኮ የሚል ነገር የለም። ባይዘው አንዶም እኮ ምን መሰለ የሚለው እኮ እግዚአብሔር ለዚህ ጋር እግዚአብሔር በጳውሎስ እጅ እግዚአብሔር ብሎ ነው የሚጀምረው። እንደው እግዚአብሔር በጳውሎስ ዳኒ ሲስ አንድ ጥያቄ ልጠይቀው። ቆይ ሲሶ አንድ ጥያቄ እዚህ ጋር ልጠይቀው። ዳኒ እዚህ ጋር አጋንንትን ያወጣው የጳውሎስ ጨርቅ ነው ወይስ እግዚአብሔር ነው? ኦፍ ኮርስ እግዚአብሔር ነው የሚያወጣው። ምን ጥያቄ አለ? እግዚአብሔር ታምልኩ እግዚአብሔር ነው። አንተ ግን ማምጣት ያለብህ አብና በመንፈስ ቅዱስ ሲወጣ ይሄው ቆይ ልመጣለን። እግዚአብሔር የተባለው እግዚአብሔር ነው። ማን የተባለው ማን? በቃ እግዚአብሔር ማለት እግዚአብሔር ነው ማለት እግዚአብሔር ብለህ መውሰድ ትችላለህ። ጋድ ትችላለህ። ጋድ ትችላለህ። አብ ነው ወይ? ጋድ ሄድ ለምን የምትጠቀመው? አብ ወልድ መንፈስ ቅዱስ ነው እዚህ ጋር እግዚአብሔር የተባለው ሊሆን ይችላል። እንደዛ ሊሆን ይችላል። ችግር የለውም። ስለዚህ በአብ ወልድ በመንፈስ ቅዱስ ስም ስልጣን በአብ ወልድ በመንፈስ ቅዱስ ኃይል አጋንንት ወጥቷል ማለት ነው። ኃይሉ እኮ እኔ ስም ስጠራ ስሙን ተጠቀማልኩ እንጂ እኮ በእግዚአብሔር ኃይል አይወጣም እኮ አላልኩም እንዴ። ከኢየሱስ ስም ውጪ እኮ አይወጣም አልከኝ ወዳጅ። ኢየሱስ የሚለውን ስም ቆይ ልመጣለን። ቆይ እመጣላለሁ፣ ችግር የለውም። ኢየሱስ በኢየሱስ ስም ብቻ ነው የኢየሱስ ስም ሲጠራ ብቻ ነው አጋንንት የሚወጣው የሚል ክሌም ብቻ የሚለውን ክሌም ያመጣችሁ ሲስቀድም እንዳለው እናንተ ናችሁ። አየህ እዚህ ጋር ደግሞ ምን አልከኝ? ቀደም ተአምር ነው አልከኝ። የጳውሎስ ተአምር ነው አልከኝ። ምንም የምታስረዳው ነገር የለም። ተአምር ነው አልከኝ። ከዚህ እዚህ ጋር እግዚአብሔር የሚባለው ማን ነው? ስለ እኔ ብቻ ነው የማስረዳው ያልካለው። አስረዳ። ይሄው እሺ፣ በአብ ወልድ መንፈስ ቅዱስም ኃይል ወጥቷል ብለህ እኮ ራስህ ኮንፊርም አድርገህ አስረዳሽ። ምን ጥያቄ ያለው? እኔ እኮ አብ ወልድ መንፈስ ቅዱስ ኃይል የላቸውም እያልኩ አይደለም። እኔና እናንተ ግን አጋንንትን ስናወጣ በኢየሱስ ስም ነው ማውጣት ያለብን። ለምን ሲባል መጽሐፉ ስትሪክትሊ የሚያዘን በኢየሱስ ስም እንድናወጣ ነው። ወደኋላ መለስ ብለን መጽሐፍቱን ስናይ ደግሞ ኮንሲስተንትሊ የኢየሱስን ስም ነው እንጂ የተጠቀሙት ሌሎቹን ስሞች አልተጠቀሙም። ይሄ ማለት በጨርቅ በጥላ ወይንም ደግሞ ስሙም ሳይጠቀስ አጋንንት አልወጣም ማለት አይደለም። አንድም ቦታ ላይ ግን ለናሙና በእግዚአብሔር አብ ወይም በመንፈስ ቅዱስ ወይም ደግሞ በአማኑኤል ወይም ደግሞ በሌሎቹ ስሞች ይውጣ ተብሎ የተጻፈ ነገር በሌለበት ቢያንስ እኔን ማሳመን አትችልም። እና ጀስት ሪላክስ። እሺ መጽሐፍ ቅዱስ ላይ አሁን ያልከው ነገር ላይ ድጋሚ ባክፋየር እንዴት እንደሚያደርግ ላሳይ። መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ጥቅስ አለ። ጥቅስ ለኢየሱስ ስም አጋንንት እንደሚንበረከኩ መጽሐፍ ላይ ተጽፈዋል። ብቻ የሚለውን ቃል የግድ አናገኝም። ኦፍ ኮርስ በጣም ጎበዝ። አሁን ሲስቀድም የተናገረው ነገር አለ። እኛ በኢየሱስ ስም አይወጣም አጋንንት አላልንም። ዳኒ ምን ኮንፊርም አድርጎልናል? ታች ያላችሁ ሰዎች ብቻ የሚል ነገር የለም ብሏል። እሺ ዳኒ ሌላ ጥያቄ። ኢየሱስ የሚለው ፊደላቱ ላይ ነው ኃይል ያለው ወይስ ፐርሰኑ ላይ ነው ኃይል ያለው? ቅድም ሳስረዳ መስማት ነበረብህ። ይህን ጥያቄ ልጠይቀኝ አይገባ ነበር። ኢየሱስ የሚለው ፊደሉ አራቱ ፊደል ቆይ ስማኝ፣ ጥያቄን በደንብ ስማው። ቅድም ካወራው ጋር አይገናኝም። ኢየሱስ የሚለው አራቱ ፊደል ላይ ነው ኃይል ያለው ወይስ ፐርሰኑ ላይ ነው? ሰከንድ ፐርሰን ኦፍ ዘ ጋድሄድ ላይ ነው ኃይል ያለው? አሁን ጠይቀኸኛል፣ ቅድም አልመለስክም ብለኸኛል። ቅድም የመለስኩትን ድጋሚ ስነግርህ የጎደለው ነገር ካለ ድጋሚ ጠይቀኛል። ምን ብያለሁ? ሰው አጋንንትን ሲያስወጣ ኃይሉ የመንፈስ ቅዱስ ነው ብያለሁ። ስሙ የኢየሱስ ነው ብያለሁ። ክብሩ ለእግዚአብሔር አብ ነው ብያለሁ። ስለዚህ የመንፈስ ቅዱስ ኃይል አለ፣ የኢየሱስ ስልጣን አለ፣ ክብሩ ለእግዚአብሔር ይሄዳል ብዬ ቅድም ተናግሬያለሁ። እዚህ ጋር ምንድነው ችግሩ? ስለዚህ ኃይሉ የማን ነው? አሁን በኢየሱስ ስም ብለህ ስትናገር ፊደላቱ ላይ ነው ወይስ ፐርሰኑ ነው የኃይሉ ምንጭ? ኦልሬዲ ስፒሪት አለበት፣ መንፈስ ቅዱስ አለበት፣ ግሬስ አለበት፣ አቅም አለበት። ስለ መንፈስ ቅዱስ ቃሉ ብቻ አይደለም አይደለም ዳኒ እኔ እኮ ኢንተራፕት ማድረግ ጣልቃ መግባት እኮ ስለማልፈልግ። እሺ ቀጥል። አንደኛ ደረጃ ሲሳይ ራስህን ችለም ልጠይቀኝ ትችላለህ። እኛም እኮ የህዝቡ ጥያቄ እኮ ነው። ህዝቡ እኮ እየተወኩ ነው። ምን መጣብን ብሎ የሰው ጥያቄ እኮ ነው ዳኒ በጌታ። አሁን ኢየሱስ የሚለው ስም ፐርሰኑ ላይ ነው ስልጣን ያለው ወይስ ፊደሉ ላይ ብቻ ነው እኮ ነው? ኢየሱስ የሆነ ነገር ብናገር
ስማኝ ቆይ የሆነ ነገር ብናገር ይሄ ገዝት ይረበሻል እና በጣም በጥንቃቄ ነው ማወራው። እናንተ ሳትበሳጩ ነው ማወራው እና ምን መጣብን ምናምን አትበል። ምን መጣብን የሚባል ነገር ላንሳ ካልኩኝ ብዙ ነገር ማንሳት ይችላል። በስነ ስርዓት እናወራ። እሺ ይቅርታ ዳኒ ወንድም ይቅርታ። አንድ ሻራ ነው ኦኬ ይቅርታ። አሁን እኔ ይደብራችኋል። አሁን ለምሳሌ ከኮንቴክስት ውጪ ነው ያወራው ነው የምትሉኝ። እኔ ማለት ምን መጣብን ነው የምለው በአርሴማ ስም ሲወጣ ነው ብራዘር ከፋል እኔ እንዲህ ለመናገር በስነ ስርዓት ሳወራ አንተም በስነ ስርዓት አረ ምንም ብትናገር ብራዘር ማንንም ኦፌንድ አይሆንም። አምላክ ላይ እኮ ነው የካድከው። አምላክ ላይ እኮ ነው ምንፍቅና እየዘራ ያለው። እዛ ላይ እንጨርስና ወደ ሌሎቹ ምንድነው? እሺ በጣም ወደ ጥያቄን ድጋሚ አቀርብልሃለሁ። ኃይሉ ያለው ፐርሰኑ ላይ ነው ወይ? ኦኬ ፐርሰን ሰከንድ ፐርሰን ኦፍ ጋድ ሄድ ላይ ነው ኃይሉ? የኃይሉ ምንጭ ወይስ ፊደላቱ ላይ ነው? ኢየሱስ የሚለው ፊደል ላይ ነው? እንጂ ኖርማሊ ከፊደል በላይ ነው። የእግዚአብሔር ስም እኮ እንደ ዳንኤል ዝም ብሎ እንትን አይደለም። ራሱ የስሙን ኢሰንስ ካፕቸር ያደረገ ነው። ስለዚህ የኃይሉ ምንጭ ፐርሰኑ ነው ስሙ ነው? ግልጽ አድርግልኝ። ፐርሰኑ ነው እንጂ። በጣም ጎበዝ። እሺ ታች ያላችሁ ሰዎች በደንብ ስሙ። የኃይሉ ምንጭ ማን ነው? ሲሶ ፐርሰኑ ነው። ያ ሰከንድ ፐርሰን አማኑኤል ስሙ ነው አይደለም? አማኑኤል ስሙ ነው። ምን ጥያቄ? በጣም ጎበዝ። እሺ የኃይሉ ምንጭ ፐርሰኑ ነው። አዎ ቆይ በደንብ ስማ። አዎ ችግር የለውም። ሌላው አዶናይ ለምን ደብረሰው አዶናይ ተብሏል፣ ያህዌ ተብሏል። ችግር የለውም። ዝርዝሩን ተወውና ወዴት ልመጣ እንደሆነ ልንገርህ። የኃይሉ ምንጭ ፐርሰኑ ነው አልከኝ። በጣም ጥሩ። ያ ሰከንድ ፐርሰን ኦፍ ዘ ጋድ ሄድ አማኑኤል ስሙ ነው አልከኝ። አዎ ስለዚህ የኃይሉ ምንጭ ፐርሰኑ ከሆነ የሰከንድ ፐርሰን ኦፍ ዘ ጋድ ሄድ አማኑኤል ብለህ በጠራ ፐርሰን ሰከንድ ፐርሰን ኦፍ ጋድ ሄድን ከሆነ ኢምፕላይ እያደረክ ያለው ለምንድን ነው አጋንንት የማይወጡት በዛ ስም? ያ አማኑኤል የሚለው ስም ለምንድን ነው? ኦኬ ጥያቄ ጠይቃለሁ። ኦልሬዲ አማኑኤል የሚለው ስም የተሰጠው እግዚአብሔር ከኛ ጋር መሆኑን ለማሳየት በብሉይ ኪዳን የተነገረ ትንቢት ነው። ስለዚህ ሆል ፕላኑ ምን ነበር? እግዚአብሔር ከኛ ጋር መሆኑን ኮንቲኒቲውን የሚያሳይ ነው። ኦቶሪቲን በተመለከተ ግን ያህዌ አዳኜ የሚለውን ስም የያዘው ግን ኢየሱስ ነው። ይሄንን ስም ስፔሲፊካሊ ጳውሎስ ጽፎታል፣ ስፔሲፊክ ሌሎቹም ጽፎታል። ስለዚህ ይሄ ስም ከሌሎቹ ስሞች የተለየ እንደሆነ በሰማይ በምድርና ከምድርም በታች አንተ እንዳልከው ጋዲ እንዳለው ማለት ነው ስሞቹ የወልድን ምንነት ካፕቸር ያደረጉ ናቸው። ዝም ብሎ ተራ ቃል አይደሉም። እኛ ግን ፓወሩን ኤክሰርሳይዝ እንድናረግበት የታዘዝንበት ፕሪስክራይብ የተደረገው ነገር ምንድነው? ኢየሱስ የሚለው ነው ብራዘር እና ቴክ ኢት ኦር ሊቭ። ኦኬ እሺ እስቲ ለእንትን እሺ ዳኒ አባቶች በሙሉ ይሄን እምነት ነው ያዙት ብለን የምታምነው? አባቶች በሙሉ ይሄን እምነት ይዟል ብዬ አምነና ነገር ግን አንድ አባት ካለ ያው በጣም ብዙ ስለሆነ ከጠቀሰ ከዚህ በተቃራኒ ምን ለማለት ፈልጎ ነው ብዬ በኮንቴክስቱ ለመረዳት ሞክራለሁ። ዝም ብሎ የሆነ አባት ስለጻፈ ሳይሆን ጌታ የምትሆነው ለምን ጻፈ የሚለውን አሁን ያስቀምጥኩትን ምክንያቱም ከመጽሐፍ ቅዱስ ጋር መጻረር ስለሌለበት ለምን ይሄ ለምን ቆይ ችግር የለው መጽሐፍ ቅዱስ ላይ እንኳን መለሰ ሳይሆን ይሄ ለምን እንዳነሳው ታውቃለህ? ይሄን ሐሳብ ዳዊት ሉትራን አንድም አባት የሆነ ፖስቷል አሉና አንድም አባት እንደዛ ብሎ አላስተማረም የሚል ነገር ተናግሯል። ዳዊት ሉትራን አንድም አባት ብሎ ተናግሯል። እኔም ከሞላ ጎደል እዚህ አይነት እንትን ያለ ብራዘር ግን ወደ 70,000 ፔጅ ነው ያለውና 70,000 ፔጅ ውስጥ ሁሉም ማንበብ በጣም ታፍ ነው። ስለዚህ እሺ just go እሺ ዳኒ ኢየሱስ የሚለው ስም ከስም ሁሉ በላይ ነው ሲባል ከፍጥረት አንፃር ነው አይደል እየተነገረ ያለው? ኦፍ ኮርስ በስላሴ አካላት መካከል መበላለጥ የለም እኮ ምንም ጥያቄ የለውም። ስለዚህ ኢየሱስ የሚለው ስም ኃይል እንዳለ ሁሉ አብ የሚለው ስም ኃይል አለው። አብ የሚለው ስም ኃይል አለው ልክ እንደ ኢየሱስ። ልክ መንፈስ ቅዱስ የሚለው ስም ራሱ ኃይል አለው በኢሰንስ ደረጃ። በጣም ጥሩ በኢሰንስ አንድ አስጨርሰኝ ረጅም እኮ አላወራም። አብ ወልድና መንፈስ ቅዱስ አንድ አይነት ነው በምንነታቸው በኢሰንሳቸው። ስለዚህ ውስጣቸው ያለው ፓወርም በስማቸው ሪፕሬዘንት ይደረጋል። እኔ እናንተ ግን ኤክሰርሳይዝ እንድናደርግ የታዘዝ ነው በኢየሱስ ስም በመንፈስ ቅዱስ ኃይል ክብር ለእግዚአብሔር ነው። ስለዚህ ሶስቱም ሳይነጣጠል አንድ ላይ ነው ያለው መጽሐፍ ቅዱስ ላይ ዳኒ። እኛ ኤክሰርሳይዝ እንድናደርግ የታዘዝነው ስትል እኮ ቅድም ጥቅስ ጠይቄ እኮ እንደዚህ አይነት ጥያቄ አይጠየቅም ብለኸኝ ነው።
የአብና የመንፈስ ቅዱስን ስም ኔጌት የአብና የመንፈስ ቅዱስን ስም ኔጌት አድርገህ ኦር ለይተህ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ጥቅስ አለ ወይ ነው መጽሐፍ ቅዱስ? እሺ ጥቅስ ካለ ነው በጥቅስ ደግፈው። አሁን ያነበብኩልህ ፊልጵስዩስ እኮ ብቻ ሳይሆን ያስቀመጠው አጋንንት በሰማይ በምድርና ከምድርም በታች ሰጪው ማን ነው? አብ ነው የሰጠው ይሄንን ክብር። ለማን ጥቅስ ዳኒ ብቻ የሚል ጥቅስ ካለ ለወልድ ነው የተሰጠው ወይም ለኢየሱስ ነው። ማብራሪያውን አይደለም ብቻ የሚል ጥቅስ ካለ በኢየሱስ ስም ብቻ የሚል ጥቅስ ካለ ብቻ ለምሳሌ የሚገርም እኮ ነገር ጥቅስ ካለ ዳኒ ጥቅስ ከሌለ ታዲያ ምን ጥቅስ ካለ እንትን አለ እያልኩኝ ያለው ጥቅስ ካለ በኢየሱስ ስም ብቻ አጋንንትን አውጡ የአብና የመንፈስ ቅዱስን ስም ሳጠቅሱ ወይ ደግሞ አብና መንፈስ ቅዱስ መጥራት የለባችሁም ለማለት ኔጌት መደረግ ስላለባቸው በኢየሱስ ስም ብቻ አጋንንት መውጣት አለበት ኦር አውጡ የሚል ጥቅስ ካለ መጽሐፍ ቅዱስ ላይ እባክህ ጥቅስ ካለ ጥቅስ በቃ እንደውሽ እንደዛ ብለን እንጨርሰው። ኦኬ ይሄን የምትጠይቀኝ መጽሐፍ ቅዱስን ለማክበር ብለህ ነው የምትጠይቀኝ አይደል? ይሄንን የምትጠይቀኝ ሲስተማቲክ ቴዎሎጂ ሳይሰራ በቀጥታ ለመጽሐፉ ለመታዘዝ ብለህ ነው አይደል? ዳኒ አሁን ለመታዘዝ የሚለውን ተውና ጥቅስ አለ የለም? አቤት ጥቅስ አለ የለም? ብራዘር ጥቅስማ አለኝ። ይልቁን አንድ ቦታ ላይ በመንፈስ ቅዱስ በኢየሱስ ስም ብቻ የሚል እስኪ መጽሐፍ ቅዱስ እንዴ ጥቅስ እየጠየቅኩ እኮ ነው ወዳጄ። እኔ ስጠይቅ ድጋሚማ ሌላ ጥያቄ አትጠይቅኝ። በኢየሱስ ስም ብቻ የሚል ጥቅስ ብቻ የሚል የለም። ግን በመንፈስ በቃ ተባረ ከሌለ የለም እኮ ምን አደረገ በኢየሱስ ክርስቶስ አንዴ አላለቀ አላውራበት ብራዘር። በኢየሱስ ስም ብቻ አውጡ የሚል አንዴ አዳምጠኝ። የለም ኮሜንት ላይ የለም እያላችሁ ጻፉ። ይቀጥላል በኢየሱስ ሰዎቹ እንዳይማሩ በማድረግ ሪስፖንሲቢሊቲ አንተ ላይ እንደሚኖር ይወቅ። ምክንያቱም ከምናወራው ነገር የሚረባ ነገር ነው መውሰድ ያለባቸው። የሚረባ ነገር እያወራ አይደለም ወንድሜ። ቀጥልሽ። እሺ በኢየሱስ ስም ብቻ አውጡ የሚል የለም ዴፊኒትሊ። ነገር ግን እንዴት ማውጣት እንዳለብን ተጽፏል። በሰማይ በምድር ከምድርም በታች በኢየሱስ ስም እንድናወጣ ማለት ነው። ይሄንን ስልጣን የሰጠው ማን ነው? እግዚአብሔር አብ ራሱ ነው ማለት ነው። አጋንንት ለአንበብና ትጨርስ አወራለሁ ፕሊዝ። አጋንንት ደግሞ በመንፈስ ቅዱስ ኃይል እንደምናወጣቸው በጣም ግልጽ ነው። ነገር ግን አሁን የምናገረው በጣም ወሳኝ ነው። አዲስ ኪዳን ውስጥ አንድም ቦታ ላይ በመንፈስ ቅዱስ አጋንንት ሲወጣ የለም። አንድም ቦታ ላይ በአብ አጋንንት ሲወጣ የለም። አንድም ቦታ ላይ በኢማኑኤል አጋንንት ሲወጣ የለም። አንድም ቦታ ላይ በያህዌ አጋንንት ሲወጣ የለም። በኤሎሂም አጋንንት ሲወጣ የለም። ኖት ኢቭን ኢን ዋን ፕሌስ። ስለዚህ 100% እኔ ይዤ የመጣሁትን የሚደግፍ ነው። ተባረኩ። ቆይ እኔ አንዴ ጋዲ ከመጠየቁ በፊት አዲስ ኪዳን ላይ የለም ማለት በአብ ስም ሲወጣ የለም ማለት በአብ ስም አይወጣም ማለት ነው ወይ? እኔ ያልገባኝ እኮ የምሬ ነው ዳኒ። አሁን አዲስ ኪዳን ላይ በመንፈስ ቅዱስ ስም ሲወጣ የለም ማለት በመንፈስ ቅዱስ ስም አጋንንት አይወጣም ማለት ነው ወይ ዳኒ? መንፈስ ቅዱስ ኃይሉ ነው፣ ስሙ የኢየሱስ ነው፣ ክብሩ ለእግዚአብሔር ነው ብዬ እኮ ተናገርኩ። ድርሻ አላቸው እኮ ኃይሉ ሲቆይ አንድ አይነት አልገባኝ። ይሄ ኃይሉ ድርሻው ክብሩ የምትለው ነገር ቢገባኝ ደስ ይለኛል። አንተ ያልከው ነገር አሁን ሲሶ አንተ የጠየቀውን ነገር ክሊር የሚያደርግ አንድ ሐሳብ ላንሳል። አሁን መጽሐፍ ቅዱስ ላይ እንዲህ ተብሎ አለመጻፉ ነው አይደል? ሲስ እያልክ ያለኸው እንደዛ አይደረግም ወይ ነው አይደል እያልክ ያለኸው? የኔ የምር ጥያቄ ልጠይቅ ዳኒ ሐዋርያት ያው እንግዲህ አገልግሎት የጀመሩት የሐዋርያት ስራ ላይ ነው። አንድ ቦታ በአብ በወልድ በመንፈስ ቅዱስ የሚያጠምቁበት ቦታ አለ? ያጠመቁበትማ ኦልሬዲ አጥምቁ ተብሎ ተጽፏል። ያጠመቁበት ቦታ አለ? አልተመዘገበም። ሶዋት በጣም ጎበዝ ሲሶ። አሁን አንተ ያነሳውን ጥያቄ አየ ታች ያላችሁ ሰዎች ይሄን ለምን እንደጠየቁ ስሙ። ሐዋርያት ለምሳሌ ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም አጥምቁ አላቸው። ነገር ግን የሐዋርያት ስራን ስትመለከቱ በአብ በወልድ በመንፈስ ቅዱስም ሲያጠምቁ በጥቅስ ደረጃ የተጻፈ ነገር የለም። ሐዋርያት በአብ በወልድ በመንፈስ ቅዱስም አጠምቁ የሚል ነገር የተጻፈ ነገር የለም። ያለመዘገቡ የሐዋርያት ስራ ላይ ያለመዘገቡ ሐዋርያት ግን እንደዛ አላደረጉም ማለት አይደለም። ስለዚህ ምንድነው ሲስም የጠየቀው ምንድነው? ቅድም ዳኒ እንዳለን በኢየሱስ ስም ብቻ አጋንንት አውጡ የሚል መጽሐፍ ቅዱስ ላይ አንድ ጥቅስ የለም። ለናሙና አንድ ጥቅስ ለናሙና ብቻ የሚል ኦኬ።
ነገር ግን አሁን እኮ በመንፈስ ቅዱስ የሚላለ ልጨርስ። ኦኬ አንድም ቦታ ለናሙና የለም መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ የሚል ነገር ግን ኦፍ ኮርስ በኢየሱስ ስም አጋንንት ይወጣል በደንብ እናምናለን። በሰማይና በምድር ያሉት ሁሉ የሚንቀጠቀጡለት ስም ነው ኢየሱስ የሚለው ስም፣ ምንም ጥያቄ የለው። ኦኬ ነገር ግን በኢየሱስ ስም ብቻ የሚል አንድ ጥቅስ የለም። ሲስ ምን የሚል ጥያቄ አነሳ? ያለመዘገቡ የሆነ ነገር ያለመጻፉ ያ ነገር የለም ያስብላል ወይ የሚል ጥያቄ ሲጠይቅ ቀደም ካነሳነው ሐሳብ ጋር አብሮ ይሄዳል። አያችሁ በአብ ወልድ መንፈስ ቅዱስም አጠመቁ የሚል ለምሳሌ በጽሁፍ ደረጃ የተቀመጠ ነገር የለም የሐዋርያት ሥራ ላይ አገልግሎት ከጀመሩ በኋላ። ስለዚህ ያ ነገር አለመዘገቡ ዳኒ አሁን በአብ ወልድ መንፈስ ቅዱስ ነው ጥምቀት ብሎ ነው የሚያምነው። አለመዘገቡ ያ ነገር የለም ብሎ እንደማያምን አውቃለሁ። ኦኬ እንደዛ አላደረጉም ብሎ እንደማያምን አውቃለሁ። ለአንተ ጋዲስ ንግግራችን ባላንስድ ሲሆን ጥሩ ነው የሚሆነው እና አንተም ደግሞ የሆነ አድሚት ማድረግ ያለብህ ነገር አለ። አንድ ቦታ ላይ ለናሙና በመንፈስ ቅዱስ ስም አጋንንት የወጣበት ቦታ አለ። እሺ ሚት አድርገሽ ልመልስልህ። ታች ያላችሁ ሰዎች በደንብ ስሙ። እንኳን በአብ ስም በመንፈስ ቅዱስ ስም አይደለም በጳውሎስ ጨርቅ በጴጥሮስ ጥላ አጋንንት ወጥተዋል መጽሐፍ ቅዱስ ላይ። በደንብ ስሙ። እንኳን በአብ ስም በመንፈስ ቅዱስ ስም አይደለም። ቅድም ዳኒ አንድ ኮንፊርም ያደረገ ቆይ ልመጣ ነው ወዳጅ ስማኝ አንተ እንደምትፈልገው አልመልስልህ። እንኳን በአብ ስም ቅድም ዳኒ ምን ብሎልናል? የኢየሱስ ስም የሚለው ፐርሰኑ ላይ ነው ወይስ ስሙ ላይ ነው ኃይል ያለው የሚለው ነገር ስንጠይቀው ምን ብሎ ኮንፊርም አድርጎልናል? ፐርሰኑ ላይ ነው ብሎናል። ኦኬ ከስም ሁሉ በላይ ተብሎ ሲነገር የኢየሱስ ስም ከፍጥረት አንፃር ነው። ስለዚህ የአብ ስም እንደዚህ አይነት ኃይል እንዳለው ዳኒ ኮንፊርም አድርጎልናል መለኮታዊ ስም እስከሆነ ድረስ። ኦኬ ስለዚህ መለኮታዊ ስም ነው የአብ ስም፣ መንፈስ ቅዱስም ደግሞ መለኮታዊ ስም ነው። ኦኬ ለፐርሰኖቹ የተሰጠ ስም ነው። መጽሐፍ ቅዱስ አዲስ ኪዳን ላይ የተገለጠ ነው። ስለዚህ እንኳን በእነሱ ስም እኮ ነው ንጽጽር እያቀረብኩልን። እንኳን በእነሱ ስም በጳውሎስ ጨርቅ በጴጥሮስ ጥላ አጋንንት ወጥተዋል። ኦኬ በጴጥሮስ ጨርቅ በጴጥሮስ ጥላ በጳውሎስ ጨርቅ ወጥተዋል። ኦኬ ስለዚህ እንኳን በጴጥሮስ ጥላና በጳውሎስ ጨርቅ አጋንንት ከወጣ በአብ ስም በመንፈስ ቅዱስ ስም ነገር እኮ እኔ እኮ ሶላ ስክሪፕቹር አማኝ አይደለም። አንድ ቦታ የሆነ ነገር ካልተጻፈ ኢትስ ኦኬ ግን እኔንም አዳምጠኛ። ምክንያቱም ኢትስ ቬሪ ኢምፖርታንት አይ ሚን ሳምበዲ የሚያቀርብልን ጥያቄ ካልመለስ ወይ ሰውየው ትክክል ነው ወይ የሆነ ነገር ማዘጋጀት አለብን። እኔ ከአንተ ስፔሲፊካሊ የጠየቅኩ ጥያቄ ምን ነበር? በአዲስ ኪዳን ውስጥ በመንፈስ ቅዱስ ስም ውጣ የሚል ወይም ደግሞ በአብ ስም ውጣ የሚል የተጻፈ አለ ወይ? ከሌለ ልክ እኔ ስትሬክት በፊት ለፊት እንደተናገርኩኝ ሳትሸፋፍን በጨርቅም ወጥቷል በምናምን የሚል ነገር ሳትል ወጥቷል አልወጣም የሚለውን በፊት ለፊት ተናገር። ሰው እየሰማ ነው ያለው። እኔ አመላለሴን እኮ ቅድም በደንብ መለስኩልህ። አንደኛ ማወቅ ያለብህ ኦርቶዶክሳዊ ክርስቲያን ነኝ። የሆነ ነገር መጽሐፍ ቅዱስ ላይ ቃል በቃል ካልተጻፈ ያ ነገር ሰማይውን እናውቃለን። ግን ልመልስልህ መጽሐፍ ቅዱስ ላይ የሆነ ነገር ቃል በቃል ካልተጻፈ ያ ነገር የለም ያ ነገር አልተደረገም የሚል እምነት የሌለኝ ሰው እንደሆንኩ ታውቃለህ። ሶላ ስክሪፕቹር አማኝ አይደለም እኔ። ኦኬ በጣም ነው ተኩስሽን ነው ቃል በቃል የሆነ በመንፈስ ቅዱስ ማጋነን ያውቃል ወይ? እሺ ልመልስልህ። የሚታርግሻው ነው እየመለስኩልህ እኮ በጣም እኮ አንተ ለመስማት ስላልፈለክ ነው እንጂ በደንብ አድርጌ እየመለስኩልህ ነው። ቃል በቃል የሆነ ነገር መጽሐፍ ቅዱስ ላይ ኦኬ መጽሐፍ አለበት የሚል እምነት የለኝም እኔ ቃል በቃል ሶላ ስክሪፕቹር አማኝ። ለምን ሪትን ትራዲሽን ነው ብዬ አምናለሁ። መጽሐፍ ቅዱስ ኦራል ትራዲሽን ደግሞ አለ ብዬ አምናለሁ። ኦኬ ሪትን ትራዲሽን አለ፣ ኦራል ትራዲሽን አለ። ስለዚህ ቃል በቃል የሆነ ነገር መጽሐፍ አለበት እምነቴን እዛ ነገር ላይ ለመመስረት የሆነ ነገር ቃል በቃል እንደው ሪትን መሆን አለበት የሚል እምነት የለኝም። እሱን ታውቃለህ። እዚህ የለም እያልክ ነው ያለው። በመንፈስ ቅዱስ የወጣበት ቦታ የለም እያልክ ነው ያለው። ስፔሲፊክ ቀደም እኮ የጥምቀቱን እኮ ያነሳው ለዳኒ ለዛ ነው። አንተ እኮ እየሰማኝ ስላልሆነ ነው እንጂ መማር ብትፈልግ እኮ ጥምቀቱን ያነሳው ለዛ ነው። ኦኬ ለምሳሌ አልኩ በደንብ ስማኝ። ጌታችን ኢየሱስ በአብ ወልድ መንፈስ ቅዱስም አጥምቁ ብሎ ትእዛዝ ሰጥቷል። ነገር ግን ሐዋርያት ሥራ ላይ ሄደህ ብትመለከት አንድም ቦታ ቃል በቃል ሐዋርያት በአብ በወልድ በመንፈስ ቅዱስም አጠምቁ የሚል በጽሁፍ ደረጃ የለም። በጽሁፍ ደረጃ አጠምቁ የሚል ነገር የተጻፈ ነገር የለም። የመጨረሻ ጥያቄ ብቻ የመጨረሻ ዳኒ እየሰማህ አይደለም? ሲስ ሐሳቤ ግልጽ አይደለም ወይስ ምንድነው? ግልጽ ነው። ኢትስ ኦኬ የለም እያልክ ነው ያለው። ግን አዳምጠኝ። የመጨረሻ ጥያቄ ነው። ከዚህ በላይ አልጠይቅህም። የመጨረሻ አሁንም የምጠይቅ ጥያቄ ነገ መንገድ ላይ ስትወጣ አጋንንት ያለበት ሰው አየህ አንተ በምን ስም ነው የምታወጣው? በአብ ነው በወልድ ነው በመንፈስ ቅዱስ ነው የምታወጣው ወይስ
መጽሐፍ እንደሚናገረው በኢየሱስም ነው የምታወጣው። ነገ አገኘህም በል። እሺ በአብ በወልድ በመንፈስ ቅዱስም አወጣለሁ፣ በኢየሱስም አወጣለሁ። I can do either ways. Just okay. ግዴታ እኔ ለምሳሌ አጋንንት ሳወጣ እንዲህ ብዬ ነው የማወጣው። በኢየሱስ ስም ውጣ ብዬ አወጣለሁ። የመንፈስ ቅዱስ እሳት ይውረድብህ እላለሁ። ክብር ለእግዚአብሔር ስጥ ብዬ አጋንንቱን ላዘው እችላለሁ። ስለዚህ አብ ወልድ መንፈስ ቅዱስን አልነጣጠልም፣ ግን በኢየሱስ ስም ነው የማወጣው። አንተ በኢየሱስ ነው የምታወጣው ወይስ ፍጡራኖች? አይደለም። የኔን ጥያቄ በጣም እዚህ ጋር ስለሆነ አንዴ ልግባ በጌታ በእናታችሁ። ለምሳሌ በስለ በቃ ማለት በእግዚአብሔር ስም አይወጣም። ለምሳሌ በእግዚአብሔር ስም ውጣ ብትለው ዳና አይወጣም አጋንንቱ። አጋንንቱ መንገድ ላይ ያገኘከውና ቆይ ልጠይቅ፣ በእግዚአብሔር ስም ውጣ ብትለው አጋንንቱ መንገድ ላይ ያገኘከው በእግዚአብሔር ስም ውጣ ብትለው አይወጣም። ይኸውልህ ጸሎቴ ውስጥ እግዚአብሔር የሚል ቋንቋ ይኖራል። የኔ አሁን ይወጣል አይወጣም እኮ ነው። ወይ ይወጣል ነው መልሱ፣ ወይ አይወጣም እኮ ነው። በኢየሱስ ስም ብቻ በኢየሱስ ስም ውጣ በኢየሱስ ስም ነው የሚወጣው። በቃ አለቀ እኮ። በእግዚአብሔር ስም ውጣ ብሎ አይወጣም ማለት ነው። በእግዚአብሔር ስም አይወጣም። በኢየሱስ ስም አልኩህ እኮ ብራዘር፣ ራስህ በኢየሱስ ስም ነው የሚወጣው። ምንም ቀልድ የለም በኢየሱስ ስም ላይ። አሁን እኮ ሲሶ ምንም ከቅድም ጀምሮ ስናነሳ የነበር ቆይ ከቅድም ጀምሮ ስናነሳ የነበረውን አርጊውመንት ሲስ መጽሐፍ ቅዱስም እኮ ማስረጃ ድጋፍ አልተሰጠም። ከቅድም ጀምሮም እኮ ስናነሳ የነበረው ነገር ለማንኛውም ሲስ አንድ ሀሳብ ላንሳና ብዙ ወንድሞች ገስት ላይ ስላሉ እኔ ልጨርስ። ቅድም ዳዊት ሉትራንም አንድ ቪዲዮ ሰርቷል። ምንም ማስረጃ እኮ አላመጣም ማለት ነው። ዳኒ ተው እኮ በኢየሱስ ስም ብቻ እኮ አጋንንት ይወጣል የሚል አንድ ጥቅስ አላመጣም። ክሌም ላደረከው ነገር እኮ በጥቅስም አላመጣም። ዳኒ በእግዚአብሔር ስም አይወጣም እኮ ተባለ እኮ በቃ ኢየሱስ ከሌለ እዚህ ጋር መሀል ልግባ አንዴ ከማድረግ በፊት ዳኒን አንድ ጥያቄ ፈቃደኛ ከሆነ አንድ ጥያቄ ብቻ ለመጠየቅ ነው። ከዛ አንተ ኮንክሉድ ምኑን ገባኛ ራሱ ምኑም አልገባኛ ራሱ እኮ ማልገባን እዮማ ችግር የለው። እኔ ከአንተ ካስተማርከው ጋር ነው ዳኒ፣ ባለፈው ካስተማርከን ርዕስ ጋር አገናኝቼ ችግር የለው። እኔ መልሱን ካወቅኩት እመልስልሃለሁ፣ ችግር የለውም። አለበለዚያ ወንድሞቼ ይመልሱልሃል። እሺ ቀጥል። እሺ ባለፈው ስታስተምረን ምን አልከን? ኢየሱስ የተቀባ ነው፣ ዲቫይን ፓወሩን አልተጠቀመም፣ ፋንክሽናል ኬኖሲስ የሚባል ነገር አለ እና እንደዛ ብለህ እያስተማርከን ነበረ። ኢየሱስ ክርስቶስ ዲቫይን ፓወሩን አልተጠቀመም ብለህ። ኢየሱስ ክርስቶስ አዲስ ኪዳን ላይ አጋንንት ሲያወጣ ያው ባንተ አረዳድ ማለት ነው፣ እዚህ ጥሩ መልስ ይሆንልናል ብዬ ነው። በማን ስም ነበር የሚያወጣው አጋንንት ክርስቶስ ኢየሱስ? መጽሐፍ ቅዱስ ላይ በቃሉ ነው አጋንንትን ያወጣ የነበረው አይደለም። አዲስ ነገር የለም። ባይ ዘ ዌይ የተናገርካቸው ሎዲድ ነገሮች ናቸው፣ ግን ጊዜ ለመቆጠብ ብዬ አልፈዋለሁ። ቆይ መጽሐፍ ቅዱስ ላይ በእግዚአብሔር አይደለም። መጽሐፍ ቅዱስ ላይ እኔ በእግዚአብሔር ጣት አጋንንት ማወጣ ከሆነ ልጆቻችሁ በምን ያወጣሉ ነው ያለው። በእግዚአብሔር ጣት እንግዲህ አብዛኛው የመጽሐፍ ቅዱስ ምሁራን እሱን በመንፈስ ቅዱስ ብለው የሚተረጉሙት በእግዚአብሔር ጣት አጋንንት ማወጣ እኮ። ስለዚህ ምን እያልክ ነው ያለው? በቃሉ አወጣቸው የሚልስ የለም። ያ ስልጣን ዲቫይን ፓወሩን አልተጠቀመም። በመንፈስ ቅዱስ ተቀብቶ ነበር። መንፈስ ቅዱስ አሁን ሌላ ርዕስ ልታስጀምረን ነው። ኢየሱስ ክርስቶስ አዲስ ኪዳን ላይ የለም ስላልክ ኢየሱስ ክርስቶስ በማን ስም ነው በምን ኃይል ነው እያወጣ የነበረው? እሱን ጥያቄ ብቻ እንድትመልስ ከትምህርቱ ጋር ኮንሲስተንት እንዲሆንልኝ ብዬ ነው ዳኒ። ኢትስ ካይንድ ኦፍ ሎዲድ ዋን እና ለብቻውን እናንተ የሆነ ሩም ውስጥ ስንገናኝ እናወራዋለን። እንደ ዩ ካን ሊቭ ኢት ምንም አይጠቅምም። አሁን በዚህኛው አውድ ላይ የለም አልካ እዚህ እኔ እኮ እንዲገጥምልኝ ብዬ ነው ዳኒ። ምንም ሁላችንም እንጠቀማለን እናተርፋለን ከመል እሺ ትዕግስት እንግዲህ ይኖራችኋል ማለት ነው። ምክንያቱም መብራራት ስላለበት ማለት ነው። ቴክስቹዋሊ መጽሐፍ ቅዱስ ኢየሱስ ክርስቶስ የተቀባው ለምንድን ነው? አጋንንትን ለማውጣት፣ ወንጌል ለመስበክ፣ ለታሰሩት መፈታትን ወይም ደግሞ ወንጌልን እንዲሰብክ ኢሳያስ 60 አንብብላችሁ
ለዛ ነው የተቀባው። ቴክስቱ እንደዛ ነው የሚያስቀምጥልን። ቴክስቱ ቃል በቃል የሚያስቀምጠው just once ሶሪ እሺ እንደዚህ ነው የሚለው የጌታ እግዚአብሔር መንፈስ በኔ ላይ ነው። ኦኬ ለምንድን ነው በሱ ላይ ነው? ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸውን የተሰበረውን እጠግን ዘንድ ለተማረኩት ነፃነትን ለታሰሩትን መፈታትን እናገር ዘንድ ነው የሚለው። ስለዚህ ጽሁፉ ጌታ ኢየሱስ ክርስቶስ የተቀባው እነዚህ ነገሮች ሊያደርግ እንደሆነ ቃል በቃል ተቀምጧል ማለት ነው። ቃል በቃል ኮዝ ኤንድ ኢፌክት ኮዛሊቲው በጣም ግልጽ ነው። ኢየሱስ የተቀባው ለድሆች ወንጌልን እንዲሰብክ ልባቸው የተሰበረውን እንዲጠገን ለተማረኩት ነፃነት እንዲሆንና ለታሰሩት መፈታትን እንዲሆን ነው። ስለዚህ ከዚህ ቴክስት ምን እንረዳለን? ጌታ የተቀባው ለዚህ ነው። ጌታ ግን መለኮት አይደለም ወይ? ነው። አለቀ። ያገለገለው ግን በመንፈስ ቅዱስ ነው። አዎ። በምን ስም ነበር የሚያወጣው እኮ ነው ጥያቄው ዳኒሻ። እነዛን ሰዎች ነፃ ሲያወጣ የታሰሩትን ነፃ ሲያወጣ በማን ስም ነበረ ነፃ እያወጣ ነበር? የተለያየ አይነት ቋንቋ ነው የተጠቀመው። በቃሉ እያወጣ የሚል አለ፣ በእግዚአብሔር ጣት የሚል ቃል ተጠቅሟል። ስለዚህ ብዙ እንትኖች ነው ያለው። መልስ ይሆናል ብዬ አስባለሁ። ምናልባት ኮንሲስተንሲ ማጥራት የፈለከው ምኑን ፓርት ነው? አሁን ከዚህ ከነገርኩ አንፃር ማለት ነው። ከኢየሱስ ስም ውጭ አይወጣም አልክና ኢየሱስስ በማን ነው ያወጣ የሚለው ጋር ተጋጭቶብኝ ነው ለኔ እና ለሌሎች። እንዴት ነው የኢየሱስ አጋንንትን ማውጣትና የኛ አጋንንትን ማውጣት ስታወዳድሩ ነው? ካቴጎሪ ራሱ አይጋጭብህም? የተቀባው እኮ አንድ ነው ብለህን ነበር ዳኒ ባለፈው። ኦንቶሎጂክ ሜታፊዚክስ አናዘር ሜታፊዚክስ። ኦኬ እሺ በቃ አመሰግናለሁ። እሺ ቴንክ ዩ። አንዴ አሁንም ሁለት መንፈስ አለ? የለም አንድ መንፈስ ነው። ያ መንፈስ ግን በተለያየ መልኩ ተገለጠ አልኩ እንጂ ሁለት መንፈስ እንደሌላ አውርቻለሁና ስለዚህ የተለያየ ካቴጎሪካሊ ኤረር ሰርተሃል ብራዘር። እኔ አሁን በዚህ ሁኔታ ውስጥ ሌላ ርዕስ ማንሳት እንትን ነው እንጂ መንፈስ ቅዱስ አንድ መንፈስ ነው። ይሄው መንፈስ ሙሴ ላይ ነበረ፣ ይሄው መንፈስ እነ ሳሙኤል ላይ ነበር፣ ይሄው መንፈስ ደግሞ ኢየሱስ ላይ ነበረ። ሜታፊዚካሊ ስፒኪንግ ተመሳሳይ ነው፣ ሁለት መንፈስ የለም። ነገር ግን ኢየሱስ አምላክም ነው፣ እንደገና ደግሞ የኛ ሪዲመር ነው። በዚህ ነው ያስረዳሁትና ሁለቱን ማገናኘት አስፈላጊ አይደለም። በተለይ ላልሰሙ ሰዎች ግራ ያጋባል ብራዘር፣ ረጅም ትምህርት መሆኑን እያወቅ ማለት ነው። ሰላማችሁ ይብዛ። ቆይ ከመውጣት በፊት ጥያቄ እንዴ ወረደ ጥያቄ ለመጠየቅ ነበርኩ የገባ ነው። ቅድም ብሎታል ጋዲ። የሆነ ቃሉ አይደለም ባይዘው ቃሉ ቢሆን ቃሉ ላይ ከሆነ እኮ ኢያሱም ሆሴዕም ኢሳያስም ተመሳሳይ እኮ ነው ትርጉማቸው፣ ወይም ደግሞ ስማቸው የስሙ ቃላት ማለት ማንነቱ ላይ ነው። ስም ሁልጊዜ ስልጣንን የሚያሳይ ነው። ኦኬ ኦቶሪቲን የሚያሳይ ማለት ሁልጊዜ ስል ለእግዚአብሔር ሲናገር የእግዚአብሔር ስም ተብሎ ሲናገር ወይ በእግዚአብሔር ስም ሲባል በእግዚአብሔር ኃይልና ስልጣን ማለት በኃይሉ ስልጣኑ የእግዚአብሔር ነው ማለት ሶ አጋንንትን ለማስወጣት በጣም ከባድ ጊዜ ነው የደረስነው። አጋንንት የአብ ስም አይፈሩም ማለት በጣም ከባድ እኮ ነው እንዴ! አጋንንት የመንፈስ ቅዱስን ስም አይፈሩም ማለት በጣም ከባድ። ቲክቶኩን እኮ አስጥሎ የሚያስኬድ ነገር እኮ ነው። እኔ እኮ በቃ ቲክቶክ በጣም ከባድ እግዚአብሔር ስም አጋንንት አይወጣም ማለት እኮ እንዴ! እኔ የተዛዘንን ኢየሱስ ክርስቶስ ስም ውጪ አጋንንት አውጥቷል። ሐዋርያቶች በጌታ እኮ በጣም ማለት እኮ ነው ያለባችሁ እኮ ጌታ ምስክሬ ማለት ቆይ አንተ እሱን ተው። ቆይ ሲሱ አንተ አይደለም አንተ ቆይ እኔ ጥያቄ ልጠይቅ። አንተ በእግዚአብሔር ስም አጋንንት ይወጣል? በእግዚአብሔር ስም እንዴት አጋንንት አይወጣም? አሁን እሱን አይደለም አሁን ጥያቄውን ሽፍት አታደርግ። የጠየቁትን አይ ጋዲ ሐዋርያቶች እንዴት አይወጣም ነው ያልከው? የኔ ርዕስ አጋንንት በእግዚአብሔር ስም ይወጣል አይወጡም እኮ ነው የቤቱ ርዕስ እኮ። በርዕሱ ላይ የገባ እኮ በርዕሱ ላይ ለማውራት ነው የገባ ከ በየትኛው መጽሐፍ ቅዱስ ክፍል ነው የምጠይቀኝ? በቃ እኔ ጠየቅ ሲሲዬ አዩሃዲ ጠይቀኝ። በየትኛው በመጽሐፍ ቅዱስ ክፍል? ይሄንን እስኪ አንብበው
ቃዶሽ አይታየም። አንተ አንብብልኝ እና ከዛም በኋላ መልስልሃለሁ። አንብብልኝ። አንብበው። ለምን የማይታየው? አይነ ስውር ነው። ከፍ አድርገው ይሁዲ አይታይም። ትንሽ ከፍ አድርገው ማለት የማወጣ ከሆነ የተባለው በምንድን ነው? አይ በእግዚአብሔር መንፈስ ነው አጋንንት የወጣው። እና ምንድነው ጥያቄ? በእግዚአብሔር መንፈስ አጋንንት ይወጣሉ? ኦፍ ኮርስ ይወጣሉ። አይወጣም ብሎ ያለ ሰው አለ እንዴ? ሲጀመር አይወጣም። እስካሁን ሲከራከሩ የነበሩት በኢየሱስ ስም ብቻ ነው የሚወጣው። ካዶች በኢየሱስ ስም ብቻ ነው አጋንንት የሚወጣው ሲባል እኮ ወንድም ሄኖክ ይመስክር። እኔ በኋላ ደግሞ እንትን እንዳተ ሄኖክ አንዴና እንዴ ጉድ እኮ ነው። ጋይስ እኔ ጋር እየተቆራረጠ ነው። ፕሊዝ ታፕ ኮፒንግ ሼር አድርጉት እስቲ። ክርስቶስ ስም ብቻ ነው አጋንንት የሚወጣው ስትል አልነበረም? አሁን ደግሞ እንዴት ይቻላል? አንዴ ሄኖክ አንዴ ካንተ ጋር አይደለም ያወራሁት። እኔ በኢየሱስ ክርስቶስ ስም አጋንንት ይወጣል ብዬ ስል ቆይ ስማኝ፣ አብም ወልድም መንፈስ ቅዱስም ስም አይጠራም ያልኩ አይደል? ኢየሱስ ክርስቶስም ሲጀመርም አጋንንት ያስወጣው ተናግሯል። አሁን ያወጣውን ክፍል አላነበብኩም። በእግዚአብሔር መንፈስ ነው አለ። ስለዚህ የምትሉ ከሆነ ለምንድን ነው ህዝቡን የምታደክሙ? ኧረ እባካችሁ እንደ ህዝቡን እንትና ምንድን ነው አጨለላችሁ እኮ በቃ። ለምንድን ነው ያወራው? ጠልቃ ምትገባው ማለን ጠልቃ ምትገባው ለምንድን ነው ያወራው? እኔ ባይሆን እኔ ለጋዲ ጥያቄ አለኝ። በቅድም በአንድም ቦታ ሐዋርያቶች በወልድ መንፈስ ቅዱስ አላጠመቁም በኢየሱስ ስም ነው ያጠመቀው ብሎ የአብም የወልድም የመንፈስ ቅዱስም ስም ኢየሱስ ብሎ ቅድም ሲያወራ ነበርና አላልኩም ብያለሁ። ወረደ እንደ ቃዶስ ሁላችሁንም ሰላም ብዬ እሺ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ቃሎት ያሰማልን። ብዙ ስለተባለ የተወሰነ ነገር አሁን ዳዊት ሉትራን ጋዶም ሲል ነበርና ዳዊት ብሏል የሚል ነገር ስላለ እኔ እንኳን አምናሹ ግን ወይስ ደግሞ ከተባለም አሁን ፕሮቴስታንቶች ሆነው ስለሆነ እያሉ ያሉት አንድ ነገር ላሳያችሁ። በሉትራን ባህል አለ እና ምን አይነት ባህል እንቀበላለን ይላሉ። ትልቁ ላይ አድርገኝ ከፍቼ ማሳየት ይችላሉ። እና ምን አይነት ባህል እንቀበላለን ይላሉ። ባህል ስላችሁ ትውፊት ማለት ነው። ምን አይነት ትውፊት አለን ይላሉ። ልክ ካቶሊኮች እንደሚያደርጉት የጥምቀት ትውፊት አለን እና በዚህ ጥምቀት ትውፊታችን ውስጥ ደግሞ ኤክሶርሲዝም አለ ወይም ደግሞ ይሄ አጋንንትን የማስወጣት ነገር አለ ብለው ቆይ ነው ተቋርጧል። ኮመንት ላይ ኦኬ እሺ ቆይ ቪዲዮ ላብራ። እሺ ይሄ ሉትራን ሚዙሪ ሲኖድ ላይ ነው እንግዲህ ገብታችሁ ማየት ትችላላችሁ። እና ሉተር ባፕቲዝማል ራይትስ ይላል እና እዚህ ላይ እንደምታዩት ሙሉን ማንበብ ትንሽ እንትን ሆኗል መሰለኝ እና ይነበባል። ጋዶ ደብዘዝ ብሏል። እናትሻ ትንሽ አራኩት። ቆይሽ መብራት ላጥፋ። ሜቢ ብርሃን ስላለ ሊሆን ይችላል። እና እዚህኛው ላይ ምንድነው ሉተር እንግዲህ በ1523 ፐብሊሽ ያደረገው እንትን ነበረ ጽሁፍ አለ እና ቤዚክሊ ምንድነው የሚናገረው እንዴት ጥምቀት መፈጸም እንዳለበት ብቻ ሳይሆን በጥምቀት ደግሞ እንዴት ኤክሶርሲዝም እንዳለ ወይም ደግሞ አጋንንትን የማስወጣት ነገር እንዳለ እና በማስም እንደሆነ ይናገራል ማለት ነው። እና ሉተር ፐብሊሽ ያደረገው ይኸው ሉተርስ ኦሪጂናል ሪቫይዝድ ኦፍ ዘ ባፕቲዝማል ኦርደር 1523 ላይ ብሎ የሚያስቀምጠውን ተመልከቱት። the priest began by blowing 3 times under the child's eye ይላል። አሁን ህፃናትን በሚጠመቁበት ጊዜ ያለው ነው። and saying ምንድነው የሚለው አጥማቂው አሁን ይሄ በሉትራን እንቀበላለን ብለው ነው። እሺ ሙሉውን ሰዓት ስለሚፈጅ ነው። እና አጥማቂው ቄስ ምን ይላል?
ምን ይላል ልብ በሉ እሺ ዲፓርት ዶ አንክሊን ስፒሪት ማለት ንጹህ ያልሆነ መንፈስ አጋንንት ማለት ነው ዲፓርት ዶ አንክሊን ስፒሪት ኤንድ ጊቭ ሩም ቱ ዘ ሆሊ ስፒሪት ብለው ይናገራሉ ማለት ነው እና ይሄኛውን ደግሞ በማስም ነው ታዲያ ይሄንን ኤክሶርሲዝም የሚያደርጉት የሚለውን ከስር ዝቅ ይልና exorcism of the child conclude with the words I adjure thee thou unclean spirit by the name of the Father and of the Son of the Holy Ghost that thou come out and depart from this servant of God ነው የሚለው ካሜራዬን እስቲ ለመጥረግ ልሞክር እስቲ ቆይ እሺ ስክሪንሾት እንድታረጉት አንዴ አሁንስ ዙም ነገር ላድርገው እሺ ይሄንን ዙም ላድርገው እስቲ ይነበባል ደብዝ የሚል ነገር አለ አሁን ይነበባል ቀጥላቱ እሺ ኤክሶርሲዝሙን ሉትራን ማለት ነው እንግዲህ ፕሮቴስታንቶች በምንድነው የሚቀበሉት በአብ በወልድ በመንፈስ ቅዱስም ጭራሽ አጥማቂው ነው ቄሱ ምንድነው የሚለው እዚህ አገልጋይ ላይ ያለ አንክሊን የሆነ መንፈስ ለቀ ውጣ ዲፓርት ማለት ተለይ ወይም ደግሞ ውጣ እንደማለት ማለት ነው እና ውጣ የሚለው ደግሞ በምን ስም ነው በእግዚአብሔር አብ ወወልድ ወመንፈስ ቅዱስ ብሎ ማለት ነው በአብ በወልድ በመንፈስ ቅዱስም ከዚህ አገልጋይ ውጣ ነው የሚለው ማለት ነው ስክሪንሾት ማድረግ ካለባችሁ ይሄኛው ማለት ነው ይሄው by the name of the Father and the Son and the Holy Ghost እሺ that thou came እሺ out and depart from this servant of God ከዛ name የሚለው የተጠማቂው ስም ማለት ለምሳሌ ካሰች የሚባል ከሆነ ከካሰች ከእግዚአብሔር አገልጋይ ከሆነችው ከካሰች በአብ በወልድ በመንፈስ ቅዱስም መጥፎ ክፉ መንፈስ አጋንንት ውጣ ይላል በነገራችን ላይ ይህ ደግሞ የሚፈጸመው በጥምቀት ስርዓት ነው ለምሳሌ አይደለ the great exorcism of baptism ላይ ነው የሚፈጸመው እንዳልኳችሁ ከሉተር የተቀበሉት እንደሆነ ኦፊሻሊ እዚህ ፔጃቸው ላይ አስቀምጠውታል ግን ደግሞ ሌላ ነገር ልንገራችሁ book of concord small catechism on baptism ላይ ለምሳሌ ኦኬ ራሱ በጥምቀቱ ምን እንደሚፈጸም እናያለን ማለት ነው እሺ ያው ይህ book of concord ቆይ አንዴ ይህ book of concord እሺ ችግር የለውም ትገልጣለህ ቆይሽ አሁን ይህ book of concord ምንድነው መጽሐፈ ስምምነት የሉተር የተናገራቸውን የእግዚአብሔር ቃል ማብራሪያ ተደርጎ የተቀመጠ ነውና ምንድነው ባፕቲዝም የሚሰጠው ጥቅም የሚለው ላይ ምንድነው የሚለው ጥምቀት ምንድነው የሚሰጠው ጥቅም ራሱ ጥምቀቱ የሚለው ላይ ምን ይላል it was forgiveness of sin ለኃጢአት ስርየት የሚሆን ነው deliver from death ይልና ከሞት እና the devil ከአጋንንት ነፃ ያወጣል ምን ጥምቀት small catechism the small catechism on baptism ላይ ይሄ ሰከንድ ነው እና ፈርስቱ ላይ ምንድነው የሚለው ጥምቀቱ የሚፈጸመው በምንድነው በአብ በወልድ በመንፈስ ቅዱስ ስም ማለት በአብ በወልድ በመንፈስ ቅዱስ ስም ልክ ጥምቀቱ ሲፈጸም word of God የሚሉት እሱን ስለሆነ ማለት ነው እና ሲፈጸም ማቴዎስ 28 ላይ ያለውን ጠቅሰው ማለት ነው ኦኬ ላሳያችሁ እሱን ይቅርታ በጣም ጋዶ ተቀጥላላችሁ ሰዓት ያስኩባችሁ እሺ ትንሽ ሎድ ምናን ያረገ የኔትወርክ ችግር ኤኒዌይስ ጥምቀቱ ሲፈጸም ግዴታ ባፕቲዝማል ፎርሙላ አለ አብ ወልድ መንፈስ ቅዱስ መጠራት አለበት እና ልክ ይሄ በሚጠራበት ታይም ምን ያደርጋል ከሰይጣን ስራት ነፃ ያወጣል በነገራችን ላይ ማለት ነው ከሰይጣን ስራት ነፃ ያወጣል ማለት ነው እሺ ኦኬ አሁን አግኝቼዋለሁ እሺ እሺ what is baptism የሚለው ላይ
ፈርስቱ ላይ ማለት ነው። what is baptism የሚለው ላይ ብለር ስለሚያደርግባችሁ ነው። እሺ እኔ ማነብላችሁ baptism is not simple water only but it is the water comprehended in God's command and connected with God's word ይላል እና which is the word of God የሚለው Christ our Lord says in the last chapter of Matthew go you into all the world and teach all nations baptize them in the name of the Father of the Son and of the Holy Ghost በአብ በወልድ በመንፈስ ቅዱስም ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስም አጥምቋቸው የሚለውን ጠቅሰው ማለት ነው። ልክ ይሄኛውን ከተናገሩ በኋላ ነው ወደ ሁለተኛው ማብራሪያ ሲሄዱ አሁን ይሄ በአብ በወልድ በመንፈስ ቅዱስም የሚፈጸመው ጥምቀት ምን ይላል? ከሞትና ከአጋንንት ነፃ ያወጣል። ለዛ ነው ቅድም የባፕቲዝም ራይቸስ ላይ ተላልፎ የመጣልን እኛ ሉተራን ተላልፎ የመጣልን ይሄንን እንቀበላለን ብለው ሚዙሪ ሲኖድ ላይ ያስቀመጡት ለማለት ነው። ቴንክ ዩ ቃልዮት ያሰማልን ናቱሻ አሜን። ሲስ አለ በፓፓ አዲስ ኪዳን ከኢየሱስ ስም ውጪ አጋንንት ወጣ ከሚለው ጋር ምን ያገናኛል? እሱ ነው መልሱልን። እሺ ቆይ ሲስ አለ አለው ናቱ በጣም ቆይቷል። ናቱ ሐሳብ አለ ናቱ የምትለን ነገር ቆይ ችግር የለም መቀጠል ጋዱዬ ቀጥሉ ችግር የለም በመሃል ገባለሁ ቀጥሉ እደም እኮ ምሳሌ አሰለፈች ሲል እኮ እንትን ትዝ አለኝ ብዙ ጊዜ ሰማቲሱ ሲስ ናቱ አንተ ብዙ ጊዜ እኮ አስካሪ ታሰለፈች ናቱ እኔ ራሱ ጋይስ ታፍታብ አድርጉለት ቤቱ ሪፖርት በዝቶበት ነው ዲሲስ ቤት ታፍታብ አድርጉለት። ክርክሩ የኢየሱስ ስም ለምን ተጠራ ነው ምንድነው አልገባኝም። ቆይ ቤሊ ጥያቄን ጠይቅና በዛሬ ምላሽ ትጠይቅ። እሺ ጥያቄ ልጠይቅ። እሺ ቆይ እኔን ጠያቂ ዛሬ በእግዚአብሔር ስም አጋንንት ይወጣል አይወጣም? በእግዚአብሔር ስም የኢየሱስ ስም የእግዚአብሔር ስም ነው እኮ በእግዚአብሔር ስም አጋንንት ይወጣል አይወጣም ነው የኔ ጥያቄ። የኢየሱስ ስም የእግዚአብሔር ስም አይደለም እንደ ኧረ በእናታችሁ በእግዚአብሔር እንተዛዘን ጋይስ። አይደለም ስሙን ለምን እንደተፈራ ለመሰለ ስሙን የሚጠሩ በሙሉ ይሰደዳሉ ሁልጊዜ። አሁንም ይሄ ስም ለምን ተጠራ ነው እኮ አይደለም በእግዚአብሔር ስም አጋንንት ይወጣል። ኢየሱስን እኮ በጣም ነው የምንወደው እኮ የእግዚአብሔር ስም አጋንንት በእግዚአብሔር አሁን እኛን ለማስደሰት ነው ሲስ ቆይ ኧረ በጌታ ለመሰለ አሁን በሌሎቹ ስም ሲወጣ ማንም አልተናገረም። በፍጡራን ስም በኢየሱስ ስም ለምን ወጣ ተብሎ የሁሉ ጭቅጭቅ ያው የታዘዘው ትእዛዝ አዲስ ኪዳን ሐዋርያቶች ያወጡበት በሌ አይወጣም እኮ አላልንም እኮ በጌታ እንዴ ማኛን ለማስደሰት እኮ ነው ሲስ የምትናገሩት እንጂ ጭራሽ በልባችሁ ለምን ኢየሱስ ተጠራ ነው። በሌ አይደለም በእግዚአብሔር ስም አጋንንት ይወጣ ቤሊ ሲሳይ አሁን እኛን ለማስደሰት ነው እንጂ ከልብ የኢየሱስ ስም ስለተጠራ ደስ ብሏል። በጣም ነው ደስ የሚለኝ በኢየሱስ እኮ። እሺ ስለዚህ ሌሎቹ ስም አጋንንት ሲወጣ ተቃውመሃል? አሁን ርሱን አይተኳል። ለእነሱ እያስደሰትካቸው ነው። አየህ ለእውነት አይደለም የቆምከው። ሲስ ሊያደክምህ እኮ ነው የገባው። አንተ በዚህ ማታ ራሱ ከዚህ ሰው ጋር ለምን እንደምታወራ አልገባኝም። ከቤት አጋንንቱን ለምን አንሞክረውም? አጋንንቱ ይምጣና አጋንንት እንዴት ናችሁ? ደህና ናችሁ ወይ? በቅንነት አጋንንት በእግዚአብሔር ስም ይወጣል አይወጣም? ደሱ መጀመሪያ ሰላም ላንተ ይሁን። ሰላም እንዴት ነህ? ደህና ነህ ወይ? እንግዲህ ጌታችን ኢየሱስ ክርስቶስ በስሜ አጋንንትን ታወጣላችሁ ነው ያለው። ጌታችን ኢየሱስ በስሜ አጋንንትን ታስወጣላችሁ ነው ያለው። ሰው በኢየሱስ ስም ማስወጣት እንዳለብን መጽሐፍ ቅዱስ ተጽፏል። አጋንንትን በእግዚአብሔር ስም ደሱ ካንዴ በደንብ ስማ። ሁላችንም አጋንንት ቆይ ደሱዬ ሁላችንም እዚህ ያለን ላይም ታችም ያለን ሁላችንም አጋንንት በኢየሱስ ስም ይወጣሉ፣ ድብና አድርጎ ይወጣሉ።
መጽሐፍ ቅዱስም ይናገራል። ይህን እውነት የመጽሐፍ ቅዱስን እውነት ነው እኛም እናምናለን። አሁን የቤቱ ጥያቄ በእግዚአብሔር ስም አጋንንት ይወጣል አይወጣም ነው። እንሞክረው። አጋንንት ያለው ሰው አምጣና ብንሞክር ጥሩ ነው። እስካሁን የተጻፈ ስለሌለ በኢየሱስ በእግዚአብሔር ስም አስወጡ የሚል አልተጻፈ። የተጻፈ በሌለበት በኩል የተጻፈ በሌለበት ሁኔታ ላይ ያስወጣል ያስወጣም። ቆይ ትላለህ እንዴ? ደግሞ እዚህ ቤት ገብተህ ቆይ ትላለህ እንዴ? በእናትህ ሲስ ቆይ አንተ አትታመም፣ ሲስ አትታመም። ቆይ እንደዚህ አይነት ሰዎችን አንተ አታውራ ሲስ። በዚህ ማታ ራስ ምታት ነው የሚያስይዝ። ጋዲሳ ቆይ ተረጋጋ። አጋንንት ያለበት ሰው ይምጣና ትላለህ እንዴ? ደግሞ እዚህ ጋር ተጋልጸልልና እሺ፣ አሁን ሐሳቡ ላይ ነው ተላይና አረደ። እሺ፣ አሁን እኮ ይሄ እኮ እንደዚህ አይነት እኮ የእንትን ዘመን እኮ አልፏል። አሁን የኔ ፖይንት የተጻፈ የለም ነው እያልኩ ያለሁት። የተጻፈ የለም። የተጻፈ በሌለበት መጽሐፍ ባርሴማ ይወጣል። እሺ፣ አንተ ባርሴማ ይወጣል። አሁን እኮ በእግዚአብሔር ስም እኮ ነው፣ በአብ በወልድ በመንፈስ ቅዱስ ስም ይወጣል እኮ ነው ርዕሱ ራሱ የቤቱ ርዕስ ደሱ። እዛ ላይ ማውራት ትችላለህ። እሺ ካለ እሺ አሳይ፣ ችግር የለውም ካለ አሳይ። እንደሱ አሁን አንተ በኢየሱስ ስም ብቻ ነው አጋንንት የሚወጣው ነው አይደል? እኔ በኢየሱስ ስም ብቻ ሳይሆን እኔ እያልኩ ያለ ትንሽ ኔትወርክ ችግር አለ፣ ይቆራርጣል መሰለኝ ምናልባት። ለዛ ነው እየደረሰ አይደለም። እኔ ማወራው ነገር ደሱ የምትሰማኝ ከሆነ እሺ፣ የምትሰማኝ ከሆነ በኢየሱስ ስም ብቻ ነው አጋንንት የሚወጣው ብለን የምታምነው? እኔ የተጻፈውን ነው የማምነው። መጽሐፍ ቅዱሳችን አጋንንትን በኢየሱስ ስም ታስወጣላችሁ ነው ያለው። ሰው በኢየሱስ ስም ነው የማምነው። አይ በእግዚአብሔር ስም ያስወጣል፣ በእግዚአብሔር ስም በእግዚአብሔር በስላሴም ስም ቆይ እንዴ ስመኝ በስላሴ ስምም ይወጣል የምትለኝ ከሆነ አምጣና በስላሴ ስም አጋንንትን አስወጡ የሚለውን አሳየኝ፣ እቀበላለሁ። ቆይ ስማኝ፣ አሁን አንዴ ቆይ። በኢየሱስ ስም አጋንንት አውጡ ማለት በአብና በመንፈስ ቅዱስ ስም አይወጣም የሚል ኔጌሽን ያስቀምጣል ነው? እንደዛ አላልኩም። እኔ ይወጣል አይወጣም አላልኩም። ኦልሬዲ የተጻፈልኝ በኢየሱስ ስም ማናቸውን ነገር በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? በእግዚአብሔር አብ ስም ይወጣል አይወጣም? መጽሐፋችን የምታደርጉትን ሁሉ በቃልም ሆነ በተግባር በኢየሱስ ስም አድርጉት ነው ያለው። ስለዚህ በአብ ወልድ በመንፈስ ቅዱስ ለጥምቀት ነው የታዘዝነው። ጥምቀት ለምሳሌ በአብ ወልድ በመንፈስ ቅዱስ ነው የምናጠምቀው የታዘዝነው ስለሆነ። ስለዚህ ለምን በአብ ስም ብቻ እናጠምቅም? እሺ ስማ፣ ሐዋርያት የቱ ጋር ነው በአብ ወልድ በመንፈስ ቅዱስ ስም ያጠመቁት? እና አላጠመቁም? የቱ ጋር ነው ያጠመቁት? አላጠመቁም ብለህ ነው የምታምነው? እየጠየቅኩ ነው። የኔን ተወኝና የቱ ጋር ነው አላጠመቁም ብለህ ነው ወይ የምታጠምቀው? ወዳጅ አርጊውመንት ምን ያለ እኮ ደካማ እንደሆነ ያሳይ ነው። ሐዋርያት በአብ በወልድ በመንፈስ ቅዱስ ስም አጠመቁ የሚል ጥቅስ ስጠኝ። እሺ መጽሐፍ ቅዱሳችን እንግዲህ የሐዋርያት ስራን በሙሉ ስትመለከት ቆይ እዚህ ጋር በትልቁ አድርገኝና እንትኑን ወደዛ አድርገው ርዕሱን ማለት ነው። ይህ የዮሐንስ ወንጌል ምዕራፍ 5 ቁጥር 20 ማለት ነው። እስኪ አንብቦ ይህንን ደሱ እሺ ሰንበትን ስለሰራ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ደግሞ አይችልም። የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋል። አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳዩ። ኢየሱስ ከማን ነው አጋንንት ማስወጣትን የተማረው? በዚህ ክፍል መሰረት እዚህ ክፍል ላይ አጋንንትን ማስወጣት የሚል ትምህርት የለም። እዚህ ክፍል ላይ አባቴ ሲያደርግ ያየሁትን ነው የማደርገው እያለ ነው። አንተ ደግሞ በአብ ስም አጋንንት አይወጣም እያልክ ነው። ይሄ ክፍል እንዴት ነው እንዴት ነው የምትረዳው?
እኔ አላልኩም አዳምጠኝ። ያላልኩትን አታወራ። መቻል እኔ በአብ ስም አጋንንት አይወጣም ይወጣል ብያለሁ። አጋንንት ይወጣል። ቆይ ሄኖክ ከመሆን እኔ በአብ ስም አጋንንት ይወጣል አላልኩም። እኔ የጠየኩት ጥያቄ መጽሐፍ ቅዱስ ልክ ጥምቀት እንኳን አዳምጠኝ። አንዴ ቆይ ደሱ ካልሆነ ታች በርሱ ላይ ማታወራ ከሆነ እኔ እንትን ነው የቤቱ ጥያቄ። አጋንንት በእግዚአብሔር ስም ይወጣሉ አይወጡም ነው። አይወጡም ካልክ ትወያያለህ። አጭር መልስ እንገርህ። በስላሴ ስም አጋንንት ይወጣል አይወጣም ተብሎ ስላልተጻፈ ያልተጻፈውን እኔ ራሴ መስርቼ ትምህርትን አልመሰርትም። የተጻፈው አጋንንት በኢየሱስ ስም እንደሚወጣ ነው። በኢየሱስ ስም ነው አጋንንት መውጣት ያለበት ብዬ አምናለሁ። አለቀ እኮ። በእግዚአብሔር ስም አጋንንት ይወጣል አይወጣም? በኢየሱስ ስም አጋንንትን አውጡ ተብሎ የተጻፈ የለም ነው። ካላውጡና አሳዩኝ። ለምን ከሌለ ደግሞ በስላሴ ስም አጋንንትን አውጡ የሚል የሌለን ሲሶ ቆይ አንዴ ሲሶ ደሱ በጳውሎስ ጨርቅ አጋንንት ወጥቷል አልወጣም? እየሰማኝ ነው። እነ ጳውሎስ ስም ሲጠቀሙት የነበረው ያንኑ ስም ነው። ሌላ ስም እኮ ስም አላልኩም። በጳውሎስ ጨርቅ አጋንንት ወጥቷል አልወጣም? ይወጣ ነበረ። በጳውሎስ ጨርቅ አጋንንት ሲወጣ ጳውሎስ ኢየሱስ የሚለው ስም በሽተኞች ይፈወሱ ነበር። በሽተኞች ሁሉ ይፈወሱ ነበር። አዎ በኢየሱስ ስም። ታዲያ ያለ ኢየሱስ ስም ነው እነሱ አጋንንት ላይ አብሯቸው ነበር። መጽሐፍ ቅዱሱ እንዲናገር አይደለም አብሯቸው ነበር። አዎ ቆይ አንዴ። አሁን ስም እያልክ ስለነበረ ስሙ መጠራት አለበት ግዴታ ለመውጣት የኢየሱስ ስም ብቻ ስትል ስለነበረ እንደው መጽሐፉ ይናገር ስንባባል ስለነበረ መጽሐፍ ቅዱሱ ይናገር። አሁን እኮ ችግሩ ለመጽሐፍ ቅዱስም መታመን አስቸጋሪ እየሆነ መጥቶ ነው። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ካሜራውን አብራና እሺ ቁጥር 11 ላይ ምን ይላል? እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር ይላል አይደል? ነው። ሰዎች የጳውሎስን ጨርቅ ሲወስዱ ጳውሎስ ቦታው ላይ ነበር ወይስ ጨርቁን ወስደው ነው ሌላ ቦታ ሲወስዱ ሰዎች ከመናፍስት የሚወጣላቸው? ይህ እሺ ጌታችን ከምዕራፍ 2 ጀምረህ ስትመለከት ጌታም ከነሱ ጋራ ይሰራ ነበር በድንቅና በታምራት። ቆይ አዳምጠኝ እኮ ከሱ ጀምሮ ነው ከዛ ጀምሮ ነው የሚመጣው። የጠየቅኩን ስማኝ። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር ይላል አይደል? ከጳውሎስ ልብስ ላይ ጨርቁን ሰዎች ናቸው አይደል የሚወስዱት? ልክ ነው። ስለዚህ ጳውሎስ ለምሳሌ ይወስዱ ነበር ይላል። ጳውሎስ አብሯቸው ሄዷል ይላል ይክፍል ጳውሎስ አብሯቸው ሄዷል ይላል ወይስ ጨርቁን ነው የሚወስዱ? እሺ መጽሐፍ ቅዱስ እንደሚናገር አልኩህ በድንቅና በታምራት ጌታ ከነሱ ጋር ይሰራ ነበር ስለሚል ሁልጊዜ እነሱ ጋራ ጌታ አብሯቸው ስላለ ስለዚህ የነሱ የመንፈሳቸው የነሱ ጌታ ከመገኘቱ የተነሳ በዛን ጊዜ በድንቅና በታምራት ጌታ ሰራ። አሁን ያ ስለሰራ አሁን ጨርቅ ወስደህ ይሄ ደግሞ ቆይ አንዴ ስማኝ ጌታ ኢየሱስ እግዚአብሔር አብሯችሁ የለም? እግዚአብሔር አብሯችሁ የለም? ጌታ ኢየሱስ እግዚአብሔር አብሯችሁ የለም? መንፈስ ቅዱስ አብሯችሁ የለም? መጽሐፍ ቅዱስ የሚለው እስከ ዓለም ፍጻሜ እኔ መንፈስ ቅዱስ አብሯቸው የለም አላልኩም። መጽሐፉ የሚናገረው ጌታም ከነሱ ጋር ይሰራ ነበር የተባለው ኢየሱስ ነው። እንደገና ደግሞ ጌታ እስከ ዓለም ፍጻሜ ከእናንተ ጋር እቺን እኮ እዚህ ጋር እንድንጠይቀው ነበር። እዚህ ጋር እግዚአብሔር የተባለው ማን ነው ብዬ ልጠይቀው ነበረ። እንደ አንተ ጭራሽ አብና መንፈስ ቅዱስ አብሯቸው አልነበረም ወደሚል እኮ ልሄድ ነበር። ሌላ ደግሞ ነገ ጠዋት ደግሞ አብና መንፈስ ቅዱስ አብሮ ኖሩ አልኖሩ ብለን ጥያቄ
ሰማሲዝ እኔ ምን ማለት ነው? እኔ በጣም የሚያስቀኝ ነገር ልንገርህ። ቅድም እያሰብኩ ነበር። በካራቴ አጋንንት እየወጣ በአብና በመንፈስ ቅዱስ ስም አይወጣም። እንዴት ነው ነገሩ? ቆይ እንዴ እዩ ማስተር ሱን የሰራው ያዩ በቃ ከዚህ ያዩ ቱፋንቴሽ ሲፈራርጉ እኔ ይብቃን። ከዚህ በላይ ሲሶ መቼስ ይሄ ቲክቶክ ስማ፣ ሰኔ ወር አላልቅ ብሏል። እንግዲህ ገና 9 ቀን ይቀራል። ብዙ ነገር እንሰማለን። ሰኔ ቀን ይቀራል። እግዚአብሔር ይርዳናል። እንደምንም ብለን እቺን 9 ቀን ጋይስ ሰባሲስ እንዴ ሰሰማ ተዳረቀኩ ሰባጋን አሳዘንከኝ የምር። አንተ እኮ በጣም እኮ ነው አንተን አይደለም ናት እኮ በጣም ሲምፕል ነው እኮ ነው። በእግዚአብሔር ስም አጋንንት አይወጣም ማለት እኮ እኔ አንተ እንዴ ደንግጠህ እኮ መሮጥ ነው ያለብህ። እኛ እኮ ነን እኮ ነው የምንወያየው እኮ በእውነት ሰማ ሲሶ። በነገራችን ላይ እኮ ይሄ እኮ በስመ አብ ወልድ ብለህ እኮ ሮጠ የሚያስኬድ ነገር እኮ ነው እኮ ጌታ ምንጉር መጣ ምናምን ብለህ እኮ ቲክቶኩን እርግፍ አድርገህ ትተቁም ያስኬድ ነገር እኮ ነው እኮ እንዴ። ቅድም እኮ በነገራችን ላይ እንትንም ተብሏል። ሰምተሃል አይደል? በአብ ስም በመንፈስ ቅዱስ ብቻ እኮ አይደለም ኢቨን በክርስቶስ ስም የማይወጣም ተብሎ እኮ ራሱ ኢየሱስ ራሱም እኮ ተክዷል እኮ። በቃ በኢየሱስ ስም ብቻ ነው በአማኑኤልም በክርስቶስም ስም አይወጣም እኮ ተብሏል። ስላሴ ብቻ ሳይሆን እኮ ነገረ ክርስቶስም ተክዷል እኮ እዚህ ጋር አይተህ እንደሆነ ምንም አይነት ቀመር። በነገራችን ላይ ቆይ ጋዱ እኔ እኮ ጥያቄ አዱ ሰማ ጋዱ ሰባማ ቆይ እንትን አጋንንት ማስወጣት ስልጣን ነው ወይስ እንደ ቀመር ስም መጠቀም ብቻ ነው? አሁን ለምሳሌ እንደ አንድ ቀመር ማለት ነው። ለምሳሌ በእግዚአብሔር ስም ብሎ ወይ በክርስቶስ ስም ብሎ እንደ ቀመር መጠቀም ነው ወይስ ኦቶሪቲ ነው? ስልጣን ነው? አጋንንትን ያስወጡ ዘንድ እኮ ስልጣን ሰጣቸው ከተባለ ኦልሬዲ ኦቶሪቲ ከሆነ ስም እንደ ቀመር መጠቀምም ላይጠበቅባቸው ይችላል፣ ስልጣን ስለሆነ ማለት ነው። ምን ብያለሁ መሰለኝ የሥላሴ ትምህርትን ያፋልሳል። ምክንያቱም አጋንንት የሚወጣው በስሙ ስልጣን የሚወጣ ከሆነ በሥላሴ ደግሞ ትምህርት ውስጥ ደግሞ አንድ ነጠላ ስልጣን ነው ያለው። በስልጣን አንድ ነው የሚባለው። አሁን በኢየሱስ ስም ብቻ የሚወጣ ከሆነ በሌሎች በሥላሴ አካላት ውስጥ ማይወጣ ከሆነ ራሱ የሥላሴ ትምህርትን ተፋልሶ ያመጣል። ትልቅ ተፋልሶ ያመጣል እንጂ ኦፍ ኮርስ። በነገራችን ላይ ስለጠሩ ፋልቻ እኮ ተፋልሶ አረ ተፋርሶ እንዴት ይሆናል? ናቱ አሁን እኮ ስም እንዴ በእግዚአብሔር ኃይል እንዴ በጣም እኮ ነው። እኔ አሁን ሲስኩ እኔ ምን አይነት መንፈስ እኮ እንደሆነ አላውቅም። የእነዚህን ሰዎች ልብ ያወረው ማርያምን ነው የምልህ። በጣም ይሄ እኮ በጣም ከባድ የሆነ እንትን እኮ እንዴ በእግዚአብሔር አብ ስም ብለህ አጋንንትን ለምሳሌ አይወጣም ብለህ እኮ ዲናይ ማድረግ እኔ ከዚህ እንዴ አራት በጣም እኔ እኮ ለዲስከሽን እኮ አሁን እኮ ሮጠን የሚያስኬደው እኮ ክርስቶስን እንዴ እኔ እኮ ለአጋንንት ጥብቅና መቆም እንዳይሆን ብያለሁ። ኤግዛክትሊ እኮ እሱን እኮ ነው እኮ አንተ አንድ የወደቀ አጋንንት የወደቀ እንግዲያስ በጣም እንትን ያለ አጋንንት በእግዚአብሔር ስም አይወጣም ስትል በራሱ እኮ እኔ እንዴ ኧረ በጌታ እንዴ እንደው በጣም ደግሞ ስለጠሩት ብቻ ወጥቶላቸዋል እንዴ ጋዲ? እዛው እኮ አንተ ቅድም ሐዋርያት ሥራ 19 ላይ ስለጠሩት ብቻ እኮ አልወጣም። የአስቄዋ ልጆች ሞክረው እኮ አልቻሉም። ስለዚህ እንደ ቀመር ብቻ አይደለም ስሙን የምንጠቀምበት እኮ። ጳውሎስንም አውቀዋለሁ እናንተ ማናችሁ ብሎ እኮ እናንተ ስለዚህ ስለጠሩት ብቻ እኮ ስለተጠራ ብቻ ይሆናል እንዴ? ማመንም እኮ ማመን በሱ ውስጥ መኖር ይጠይቃል እኮ። አንተ በጣም እኮ እንትን እኮ ነው እዛ ጋር እኮ አይ ሲስ ቆይ አንድ ጥያቄ ልጠይቅህ ሲስ። አይ ሰይጣኑ ሙድ መያዙ ብቻ አይደለም ጌታችን የተናገረውስ ነገር እንደዚህ አይነቱ አጋንንት በጾምና በጸሎት ነው የሚወጣው ያለውስ ነገር ታግሎ እኔ ማርያም ኧረ እነዚህ ሰዎች ኧረ እኔ የጳውሎስ ጨርቅ ሰይጣን ያወጣል እየተባለ እኔ የጴጥሮስ ጥላ እኮ ነው ሲስ የጴጥሮስ ጥላው እኮ ነው አጋንንት ያስወጣ ነበር ጥላው
አንተ በነገራችን ላይ ሲስ በእግዚአብሔር ስም አይወጣም እኮ ማለት እኮ እኔ ጌታን እኔ ጌታን ሰዎች እንትን እየቀለድኩ ያለ ይመስላችኋል? በእውነት ምንም ነገር አስጥሎ ነው የሚያስኬደው እኮ። እኔ እግዚአብሔር ምስክር እንዴ አንተ በእግዚአብሔር ስም እኮ እንዴት ነው? ኧረ እባካችሁ እንዴ ሰማ ድሮ እንትን ህይወት ብርሃን ትዝ ይላል። ሐዋሳ እንደውም ገና በሩ ላይ ሳይደርስ ነው ገና ሳይገባ ነበር እንኳን የሚጮህ ተብሎ ምስክር እዚህ ቤተል መካነ ኢየሱስ ራሱኛ ያደግንበት እኮ እዚህ ፓስተር አደባባይ በአጥሩ ጋር ሰው ሲያልፍ እኮ ነው ጠብ ይላል እንግዲህ ተብሎ እንግዲህ እኛ በእንትን ያየነው ነገር ነው። ታዲያ እኔ ሰምቻለሁ ገና ስም ሳይጠራበት በበሩ ጋር ሲያልፍ ወደቀ ምናምን ሲባል እኔ ራሱ ሰምቻለሁ። አሁን ለምሳሌ አይ እንደዚህ አይነቱን ትምህርት ሲስ ምን ማለት እንዳለበት ታውቃለህ? በእግዚአብሔር እዛው ምንፍቅና ተከናነቡ ብለን ማለፍ ነው ያለብህ። እንዴ እኮ እኔ እኮ ጋዲ ለዲስከሽን እኮ አሁን እኮ ቅድምናቱ እንዳለው እኮ ነው። ኢቭን እኮ ለሰይጣን ምንከራከር ነው የሚመስለው እኮ ራሱ ሰይጣን ወንዳታ ጎበዝ በርቱ ራሱ ሚል ስማ ጋዱ አንድ ሰባኪ አለ እንትና ማን ነው ሲሶ ማን ነው እንትና ደሉ ታስታውሰዋለህ? ደሉ ይሄ የመካነ ኢየሱስ ሰባኪ ምን እንዳለ ታውቃለህ እንዴ? ሰይጣንም የለም እግዚአብሔርም የለም ሲባል ወንዳታ የሚለው ሰይጣን ነው አለ። ለምን? እሱ ጉዳይ አይደለም ማለት እኔ አንተ ይሄ እኮ ለማውራትም እኮ የሚሆን ርዕስ አይደለም እኮ እግዚአብሔርን እንዴ። ስለዚህ ይሄንን እንደፈለጉ ቆራርጠው እንደፈለጉ ማለት ይችላሉ። ብዙ ስለነሱ ብዙ አይጨንቀኝ። አንተ ግን ያልከው ነገር ጉንፋንና ካንሰር ነው አልከ አይደል? ብለሃል አላልክም? ሲሳይ የት ሄድክ ሲሳይ? መታል የሚገባ ነው ፋይል በማለት እሺ ያልኩት ሰምተኛ የገቢዎች ጉዳይ ሰምቻለሁ። ስለዚህ አብ አያወጣም መንፈስ ቅዱስ አያወጣም ያለ ሰው የለም አላልንም። የአብ ስልጣን የመንፈስ ቅዱስ ስልጣን ከኢየሱስ ስልጣን የኢየሱስ ስልጣን ከአብና ከመንፈስ ቅዱስ ስልጣንም የተለየም አይደለም። አፍተሮል የተለየ ስልጣን አይደለምም ያለው። ስለዚህ ስላሴ አካል ላይ ከፍለ የኢየሱስ ስልጣን ነው የሚያወጣው ብቻ የመንፈስ ቅዱስ ስልጣን አያወጣም የአብ ስልጣን አያወጣም የሚባልም ነገር የለም። በኢየሱስ ክርስቶስ ስም ሲባል በቃ የሚያወጣው የእግዚአብሔር ስልጣን የእግዚአብሔር ደግሞ እኔ ዋና ዓላማዬ ለመተራረም ምን ማጠፋት ነገር ካለ እሺ እኔ ዋናው ዓላማዬ ለመተራረም ለመማማርም ስለሆነ ልጠይቅ ሙሉ እሺ እኔ አክቹሊ ያችን ጥያቄዋን እሷን እጠይቃለሁ ጠይቀኝ ችግር የለውም እሺ እሺ ልጠይቅ እሺ አማኑኤል በሚለው በኢየሱስ ስም አጋንንት ይወጣል አማኑኤል በሚለው በኢየሱስ ስም አጋንንት ይወጣል ኖ በቃ በኢየሱስ ስም የተባለው ሐዋርያት ያደረጉት ነው አሁን ይኸውልህ ድራይቭ እያደረክ መጽሐፍ ቅዱስ የለም በኢየሱስ ነው በቃ በአማኑኤል ስም እኮ መጽሐፍ ቅዱስ ላይ በኢየሱስ ስም እሺ በኢየሱስ ስም ብቻ ተብሎ የተጻፈ ልታሳየን ትችላለህ ያወጡት በኢየሱስ ስም ነው ከዛ መዳን በሌላ በማንም የለም እኮ ተባልክ እኮ ሌላ ስም የለም መዳን ኢየሱስ የሚለው ስም መዳን በኢየሱስ ስም ብቻ ነው ማለት አብና መንፈስ ቅዱስ አያድኑ ማለት ነው እንዴ? ስለማን ማን አለ እሱ ስለ ማዳንን በተመለከተ የኃጢአት ስርየት ኢየሱስ በኢየሱስ ስም ብቻ ነው ብሎ የተጻፈው እኮ ነገርኩ እኮ መዳን በሌላ በማንም የለም ማለት በማን አለ ማለት ነው። አንተ ድራይቭ ባደረከው የሆነ ስም ሰጥተህ ወይም የሆነ ስም በቃ በዚህ ሲያልክ ትራይ ኤንድ ኢረር አይደለም እየሞከርክ እንደዛ ማለት እግዚአብሔር አብና መንፈስ ቅዱስ ያድኑ ማለት ነው ወይ ብዬ ጠየቅኩ እኮ። ማን አለህ እንዴ? ማን አለህ? የተለየ ሲጀመር መዳን የእግዚአብሔር ነው። የእግዚአብሔር ነው ሲባል የወልድም የአብም የወልድም የመንፈስ ቅዱስ ነው መዳን። በልዩነት ድርሻው ወልድ ተሰቅሎ ሞቶ አዳነን ማለት አብ አላዳንም መንፈስ ቅዱስ አላዳነም ማለት አይደለም። በመዳን ስራው ኦሬዲ የእግዚአብሔር ስራ ነው። መዳን የእግዚአብሔር ስራ ነው። ስለዚህ
ይሄንን ነገር ስለ ስልጣንም ስለ ኃይልም ስለምንም ስናወራ ኦልሬዲ የማን ኃይል ነው ያለው? የእግዚአብሔር ኃይል ነው ያለው። ኦልሬዲ ኃይል ሶስት የሚባል የተለያየ ኃይል የለም። አንድ ኃይል ነው ያለው። ግልጽ በሆነ መንገድ ማለት ሶስት የሚባል የተለያየ ስልጣን የለም። አንድ ስልጣን ነው በስላሴ ውስጥ ያለው ማለት ነው። ስለዚህ ለምሳሌ ሰው በመንፈስ ቅዱስ አጋንንትን ለማውጣት ቢያዝ ምን አልክ? አዎ አይ ቆይ የጀመሩት ነገር እንትን ይበሉ። ሲሳይ ቀጥል። እኔ ጋር እየተቆራረጠ ነው ጋይስ። ሙሉ ቅድም እኮ ያልኩህ ለዛ ነው። ሲስ እየነዳ ነው ምን እያለ ነው? ለምን ከኛ ጋር ትወያይም እኮ ነው? እኛም እኮ የተለየ ጥያቄ አንጠይቅም ወዳጅ። ችግር አንተ የምትጠይቀው ጥያቄ ለኔ ማተር አያደርገኝም ብራዘር። እኔና አንተ አክቹሊ ለአሁኑም ቢሆን ዲና ያርግና በፍጡር አይወጣም ብለህ በኋላ ልሳት ገባለህ። በፍጡር አይወጣም ብለህ ዲና ያርግና የአምላክን ኃይል ነው ካልከው እያልኩህ እኮ ነው። አሁን እሺ ቀለል አድርገህ ሲሳውን እየነዳ ስለሆነ በእግዚአብሔር አብ ስም ስማ፣ በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? ጽፈህ ስጠው እሱን ለሱ እንዴ ሰው እንዴት ስለአምላኩ ሰው እንዴት እሱ ይጠይቀኝ ያልኩህ አንተ ወይ ለአሁኑ በፍጡር አይወጣም ብለህ ሰው ስለአምላኩ ለማውራት እንዴት ሰው ስለአምላኩ በአምላኩ ስም አጋንንት ይወጣል በአምላኬ ስም አጋንንት ይወጣል ብሎ ለመናገር ሰው እንዴት እንደዚህ ይፈራል? አይደለም አንተ ለጊዜው ቢሆን ኮንፌስ አድርገህ በፍጡር አይወጣም ካልከኝ አወራለሁ። አይ ሙለታ ሲስ ወይ አወራ ወይ እኛ እናወራ። በቃ ሲሶ ካልሆነ እሱም ይውረድ። በቃ መወያየት የማይችል ከሆነ ለምን ወርዳለሁ? እኔ እኮ የምር እውነት እኔ ሲሳይ ጋር አወራለሁ። እሱ ሲስ እየነዳ ነው እየነዳ ያወራ ምን ችግር አለ? እየነዳ ቅድም ሲያወራ የነበረው አይ ሙሌ አንድ ፖዚቲቭ ተረዳኝ። እኔ አንድ ስራም ላይ ነኝ። አንተ በዚህ ጉዳይ ላይ ለምሳሌ ከጋዲ ጋር የእምነት የሀሳብ ልዩነት አላችሁ የላችሁ? ጉንፋን ያልካትን ነገር አጥራለሁ። ከጋዲ ጋር የሀሳብ ልዩነታችን ኦልሬዲ በቅዱሳኑ ይወጣል አይወጣም የሚለው ነገር ላይ ነው እያልኩ ያለሁት። እኔ አሁን በአብ ሲባል እዛ ላይ ነው ሰፊ ልዩነት ያለን። አለቀ በቃ። ይሄኛው እኔ ምን እያልኩ እንደሆነ እንዳለ ስለማቅ እሱ አንተ ነው ያልከው። ነገረ እግዚአብሔር ላይ ነው ልዩነት ያለን። ሙለታ እሱ አንተ ነው ያልከው እኮ ልዩነትም አለን። ምን ጥያቄ አለው? በደንብ እኔ እናንተ ሰፊ ልዩነት ያለን ካልቪኒስት እንደመሆነ ነገረ እግዚአብሔር ላይ ነው ሰፊ ልዩነት ያለን። በጥሩ ነው በቃ እንኳን ኖረን መልካም። ታዲያ ምንድነው? አሬንዝ ወይ ሲዝ የማያወራ ከሆነ በቃ አታርክምን ምናት እንዴ ምንድነው? እያወራ እኮ ነው። ምን ነው አንተ ትራፊክ ሙለታ የምር የምታወራው ግን ገብቷል። እዚህ ስለ ፈጣሪ ያድናል አያድንም የሚል እየተከራከርክ በቅዱሳን ጋር ፍጡሩን ከፈጣሪ ጋር እኩል አድርጋችሁ አሁን ስለ ፈጣሪ ለምን ትጨነቃለህ? አንተ ፈጣሪህን ከፍጡር አሳንሰ ከአጋንንት አሳንሰ ማውጣት አይችልም እያልክ እየተናገርክ ሳታፍር ጭራሽ ስለ ቅዱሳን ታወራለህ። አጋንንት በአጋንንት ይወጣል። አንተ የምታመልከው አብ ስሙ ኦኬ አጋንንትን ማውጣት አይችልም። መንፈስ ቅዱስ ስሙ ማውጣት አይችልም እያልክ እየተናገር እንደው ቅዱሳን ያወጣል አያወጡም? እንደው ትንሽ አያሳፍርም? ልታፈርቁ ነው። ግድ የለም አሁን እሱን መጀመሪያ ዛፍቱና ግድ የለም ነው አምላክ አይደል? አይ ግድ የለም ከናንተ አንተ ያሳሰበ የካድከውን ፈጣሪ ማለት እንዴት ብዬ ላምልጥ እያልክ ነገረህ እንዴ ክዶኛል ብሎ ቅዱሳን ጋር አትደበቅም። ፈጣሪ ያድናል አያድንም ስትባል ቅዱሳን ያድናሉ አያድኑም ነው የምወያየው ማለት ራሱ በጣም ሲሳይ ጀምሮታል እኮ። እኔ ከወንጌላዊ አማኝ ጋር አወራለሁ ብያለሁ። ካስፈለገ ጥያቄዎቻችሁ ሌላ ወንጌላዊ አማኝ ማስገብታችሁ ጽፋችሁ ስጧቸው ለነሱና እነሱ ጋር። ለምን አትመልስም? ለምን በእጅ አዙር ለምን ጋራ ኦልሬዲ እናንተ ጋራ ፍጡር ከእግዚአብሔር ጋር እኩል አድርጋችሁ ስለሆነ እሱን መጀመሪያ እናጣ። አንተ ከአጋንንት አሳንሰዋል እያልኩ ነው ፈጣሪን። አንተ አልክ እሱ እኔ ምንም አላልኩም። አንተ አልክ ይኸው መጣ የምር ሲሪየስ እኔ እግዚአብሔር ምስክሬ። ቆይ ከእነሱ ጋር ለማውራት አንተ ታፍርበታለህ? አሁን ከእነሱ ጋር ብታወራ
አንተ አለህ አይደል እንዴ ባለቤቱ? አንተ ስታወራ ሰምቼ ነው የገባሁት። አንተ ወንጌላዊ አማኝ ነኝ አልክ። አንተ ኖ አይ ይሄ እኮ ወንጌላዊ አማኝ ጉዳይ እኮ አይደለም እኮ። አንተ በእግዚአብሔር ስም አጋንንት አይወጣም እያልክ እኮ ነው። ለምን አታወራም? ይኸውልህ አንዴ ስማኝ። በመጀመሪያ ደረጃ የማያምን ሰው አጋንንት አያወጣም። አጋንንት ለማያወጣ ሰው በእንትና ስም በኢየሱስ ስም ቢሆን እነሱ አያወጡም። ባይዘው ይሄንን አስረግጬ ልንገርህ። በኢየሱስ ስም ራሱ ቢሆን የሚያምኑትን ነው እነዚህ ምልክቶች ይከተሏቸዋል ያለው። አንተ ግን አምናለሁ እያልክ ስለሆነ አንተ በአብ ስም አወጣለሁ በመንፈስ ቅዱስ አወጣለሁ አልክ። ቅድም ደግሞ ምን አልክ? አይደለም ሙሊያው ምን ይመስልባችኋል መሰለህ? እኔ ሲሶ አንድ አዳምጠኝ ሲሶ። እኛም ከዚህ በላይ አሁን ወንድማችን መወያየትን ፈርቷል፣ ማውራትም ስለፈራ እንደው እነሱም እኛ ገፍት ላይ ተቀምጠን እነሱ አያምኑም የሚያምኑትን ነው እነዚህ ምልክት የሚከተላቸው እያለ እኛም ገፍት ላይ ቁጭ ብለን የማንም እንትን ዲስሪስፔክት አያደርገንም። ኦኬ እንደዛ ዲስሪስፔክት እንዲያደርገን ስለማንፈቅ ሲሶ ምን ታረጋለህ? መወያየት የሚፈልግ ከሆነ ከኛ ጋር ይወያይ፣ ካልተወያየ ደግሞ በቃ ጨርሰው። አንተም ስራ ላይ ስለሆንክ እየተወያየ ስላልሆነ ማለት ነው። መሀል ዝም ብሎ አነሰሰሪ የሆነ የመንደር ወሬዎች እያወራ ስለሆነ የመንደር ወሬ እያወራ ስለሆነ ቆይ ሙለታ ሚውት አድርግ። እሺ የመንደር ወሬ እያወራ ስለሆነ ሲሶ ቤትን ማኔጅ አድርገው። በቃ የማያወራ ከሆነ ይወረድ። አንተ ስራ ላይ ነህ። በቃ ግዴታ ካንተ ጋር ካልተወያየው እንዴት ይላል? አንተ እየነዳ ነው፣ ስራ ላይ ነህ፣ መሀል ላይ ሰዎችን እያወራ ነው። እንደዚህ አይነት ውይይት አይደረግም። ስለዚህ ከኔም ከህይወት ጋር መወያየት አልፈልግም ልጁ ካለ በቃ ይብቃው። ለምን መሀል ላይ የማይሆኑ ነገሮች ሲሆኑ ሙሌ በቃ በዚሁ እንዝጋ። ጉንፋን ነው ካንሰር ነው ብለህ ስለተናገርክ እሱን መልስ እኔ አሁንም ቢሆን እኔ እስከዛሬ ከሰማኋቸው እኔ እናገራለሁ እኮ አክቹአሊ ለምን መሰለህ አሁን አንተ እኔ የሚመስልብህ ከታይ ሰውም ራሱ የሚታዘብህ ሙሌ ከነሱ ጋር መወያየት ፈርተህ ጉዳይ ሰጠኝና እኔ ለታክላለሁ እንዴት ታዘበኝ አይደለም ሰው እንዴት ታዘበኝ ስለነሱ አሁን ከነሱ ጋር መወያየት ፈርተህ ከኔ ጋር መወያየት እንደፈለክ ነው እነሱ ጋራ ይኸውልህ በሰረታዊ በሆነ እርሱ ነው እስከዛሬ ስትወያይ አልነበር እንዴ አንተ ከነሱ ጋር እስከዛሬ እኮ ኖ ለምሳሌ ጥምቀት ላይ ትለያያላችሁ አይደል እንዴ ጥምቀት ላይ ብዙ ነገር ላይ ትለያያለህ ይሄ አይደለም የምሰማ ጉዳይ አይደለም። ለምን መሰለህ ለተናገርከው ነገር ኃላፊነት ወስደህ አትናገርም እንዴ? ምን ወደ እነሱ ታጋፍጣለህ? ለምን መሰለህ እርሱን ለማመን ከነሱ ጋር ነገር መወያየት ፈርተህ ሚውት ማንም ሰው ሚውት አያድርገው ገስት ላይ ያለ ሰው ሚውት አያድርገው። አሁን እንደዚህ ሲሆን ለውይይት ነው ማውራት የማትችለው እንጂ ለእንደዚህ አይነት ክርክር ሲሆን ታወራለህ አይደል? ትችላለህ አይደል? ለውይይቱ አናቀጥላችሁ። አንደኛ እኔ ተወያይ አይደለም እኔ ብዙ ጊዜ ተናግሬያለሁ። እኔ ሐሳቤ ካልሆንክ ለምን ተናገርክ ነው? ጉንፋን ካንሰር ለምን አልከው? ንፋቅ ለምን አልከው? ነው ነገርኩ እኮ እኔ እኮ አንተ እኮ ንጽጽር ከሚሰሩ ከነሱ ጋር እኮ አላወራም እያልክ እኮ ነው እኮ ንጽጽር ከሚሰሩት ጋራ ከፈለጉ ይኸው እናውራ። በትምህርታቸው በቅዱሳን ይወጣል አይወጣም የሚለው ለምን አያወሩም? ለምን አያወሩም? ጉዳይ እኮ ሙሌ እናቴ መቀነት አደናቀፈ እያልክ እኮ ነው አንተ እኮ እነሱ ኦልሬዲ እንትን ስለማለት ከነሱ ያልከው ለምን በቅዱሳን ይወጣል? እምነታቸው ነው አይደለ? በቅዱሳን ይወጣል አይወጣም ለምን አያወሩም? በእግዚአብሔር አንተ በእግዚአብሔር አይወጣም ብላላል። ለምን አትወያይም? አንተ ሂደህ አሁን ለነሱ በቅዱሳን ይወጣል አይወጣም ለምን አታወሩም ብለህ ጠይቃቸው። ለምን ፈራችሁ በላቸው። በቅዱሳን ይወጣል አይወጣም አውሩኝ እያልኳቸው። አንተ ፈጣሪ አያስወጣም እያልክ እንዴት ነው ቅዱሳን ያወጣሉ የሚለው የምንወያየው? አንተ ቅዱሳን ያወጣሉ ብለህ ታምናለህ። በዛ ርዕስ ለምን አትወያይም? አንተ ፈጣሪ መጀመሪያ አያወጣም ብለህ ወይ ስማኝ፣ የኃይል ሁሉ ምንጭ የሆነው ጌታ አጋንንት ማውጣት አይችልም ብለህ እየተናገር ኃይልን የሰጣቸው እነሱ ሊያወጡ ይችላሉ አይችሉም የሚለው ይሄ እኮ ትምህርት ነው አይደል? እነሱ ቅዱሳን ያወጣሉ ያወጡም ትምህርት ነው። አንዴ ስማ፣ ከኤቲስት ጋር እኔ አሁን ቅዱሳን ያማልዳሉ አያማልዱም ብዬ አላወራም። ልክ እንደዛ ነው። አሁን እንደ ኤቲስት ነው ማየህ አንተ። ፈጣሪ ራሱ በአጋንንት ላይ ስልጣን አለው የለውም ስትባል የለውም እያልክ ስልጣን የሰጣቸውን ቅዱሳን ይኖራቸዋል ወይስ አይኖራቸውም ነው መወያዩ ማለት ነው። የአብ ስም ማውጣት አይችልም። የመንፈስ ቅዱስ ስም ማውጣት አይችልም። የክርስቶስ ራሱ ባይዘወይ አማኑኤል በሚለው ስሙ ራሱ ማውጣት አይችልም እያልክ እንዴት ነው አሁን ቅዱሳን ያወጣሉ አያወጡም ከአንተ ጋር የምወያየው ቁጭ ብዬ እና አሁን የካድከውን ፈጣሪ ትወያያለህ አትወያይም? ለምን ደግሞ የሚያደርገው ከተወያየ ትወያያለህ፣ ካልተወያየ እታች ወደ ታች ምንድን ነው ትወያያለህ አይመለከትም። አሁን ማውራውን ላውራ በእግዚአብሔር ስም
በእግዚአብሔር ስም አጋንንት ይወጣሉ የሚለው ትወያያለህ አትወያይ? ቆይ ሚዩት አድርገውና ላውራ። ሚዩት አድርገው። ሚዩት አላረግም። ለምን ደሞ ማረገው? ትፈተውና እሺ ዝም በሉና ላውራ። እንዴ ለምን እጁን ትጠመዝዙታላችሁ? እጁን አትጠምዝዙት እንዴ? ይመለከታል እንዴ? እሱ አንተ ቤት ስመጣ አድርገው። አንተ ቤት ስመጣ አድርገው እኮ አንተ ቤት ስመጣ ሲሳይ ቤት ነው ያለሁት። ይኸው እያወራሁ እኮ አታወራ? እያወራሁ አወራሁ። ስለዚህ ግልጽ በሆነ መንገድ እኔ እየተናገርኩ ያለሁት ይኸው እያወራሁ ነው። እያወራሁ ነው። አሁንም ቀጥላለሁ። እኔ የእግዚአብሔር ስልጣን ወይም የእግዚአብሔር ኃይል አጋንንት አያወጣም የአብ ኃይል አላልኩም። ሲጀመር እንደዛ አላልኩም። ቆይ አትጠይቀኝ። እኔ ኦልሬዲ ጠይቃችሁ ጨርሳችኋል። አብራርቼ ልውረድ። አትጠይቀኝ። አትጠይቀኝ እኮ አልኩኝ እኮ እራሳችሁን። እኔ በጣም እኮ ነው የሚገርመው። ከዚህ በፊት የእያንዳንዳችሁ በሁለታችሁ ጋር ያደረኩትን ነገር አውጥቼ እኔ እኮ በጣም እኮ ነው የሚገርመው። ኧረ በጌታ ከእኛ ጋር አውርተህ አልቅሰህ ያልወጣበት ሰዓት በተአምር የለም። ይኸውልህ ማቴዎስ 25 ተጠይቀህ ክፍሉን አላውቀውም ብለህ የወጣ ጀግና ነህ። መጽሐፍ ቅዱስ ስለ ፈጣሪ ማን እንደምታመልክ እንኳን አታውቅም። ይቅርታ አድርግልኝ። ና ቆይ ሙለታ ማቴዎስ 25 እባክህ አላውቅም አስረዳኝ ብለህ የወጣ ጀግና ስለሆንክ ባታወራ ስላለፉት ውይይቶች አሁን ቆይ በዚህ ሰበብማ ስልታዊ ማፈግፈግ አታደርግም። አሁን የምታመልከው ፈጣሪ በስሙ አጋንንት ማውጣት ትችላለህ? አትችልም? እኔ አጋንንት ከማያወጣ ሰውም ስለ አጋንንት ማውጣት አላወራም። አንተ አጋንንት ማውጣት አንተ አስወጣለህ። ባይዘው 3 ጊዜ አስጮህ ይሄን እንዳላስወጣ እና ታሪክ እንዳላሳይ በራስህ የምርህን ነው። አዎ ራይ ላይ ሆኖ የሚጨፍረውን አጋንንት 3 የጮህ እንዲወጣ አድርጌ ታሪክ እንዳላሳይ እያልኩ አንተ አይደለም እያወራ ያለው እኮ ባይዘው ደመንስ ማኒፌስት ሆኖ ይበቃ ማኒፌስት እያደረገ ያለው አንተ ጋር ያለው እናንተ ሲጀመር አጋንንት ታስቀላችሁ። ምን ችግር አለ? መኖሪያው አይደለ እንዴት ችግር ይኖረዋል? እሱማ እየኖረበት ክርስቲያን ታደርጉ የለ እንዴ? ማለት አንዳንዴ ሙስሊም እንደ ሙስሊም ቀድር ታምናለህ? ስትፈልግ ፈጣሪ አጋንንት እንኳን ማሰጣት አይችልም ትላለህ። አንተ እንዳሻው እኮ ነው። ካሸንፈኛል አንተ ጎበዝ። በቃ አልችልም አልክ እኮ በቃ ጨረስክ። ጎበዝ አልችልም። ከይቅርታ ጋር ሲሱ አስወጣ። በቃ የማያወራ ከሆነ ይውጣ። በቃ ውጣ። ከፈለክ 3 የጮህ መውጣት ስላለ፣ አለበለዚያ ግን ራስህ ብትወጣስ 3 የጮህ በቃ እኔ አንተን በነቆራ አልችልም ብያለሁ። በቃ እጅ ሰጥቻለሁ። ሲሶ ሲስ እየሰማ ከሆነ ሲስ ቆይ አንዴ ቆይ ሲሶ ነው የምትንጫጩት? ግን እንዳላወራ ኧረ ምንም አልተንጫጫንም። ምንም መወያየት እኮ አልፈልግም አልክ። በቃ ፈራዋችሁ መወያየት አልፈልግም። እኔ ሐሳቤን ላውራ። ምንም ሐሳብ አትሰጥም። በቃ ማትወያይ ከሆነ ሐሳብ አትሰጥም። የመንደር ወሬ አንሰማም። ይቅርታ አድርግልኝ። የመንደር ወሬ አንሰማም። የመንደር ወሬማ አንተ ወሬ ነው። አሁን አጋንንት ምናምን ሰው በስላሴ አምሳል የተፈጠረውን ፍጥረት አጋንንት ምናምን እያልክ ልትሳደብ። ኧረ እኔ አላልኩም። መች አልኩ? የወንድም አለ አይደል? ያ ወንድም እኮ ሐሳብ ያንተ እኮ ነው። ባይዘው በላይ ላይ ሆኖ ማኒፌስት አደረገው ማለት አንተ ነህ ማለት አይደል? ወርዷል። አጋንንት ነው አላልኩም። ይኸው አይ ወርዷል መሰለኝ። ሲስም ቢሮ እየገባ ነው። እንደው ሙለታ በቃ አልወያይም ብሎ ነው እንግዲህ እንዳያችሁት ከኔም ጋር ከዮሐድም ጋር በፍጹም አልወያይም ብሎ ነው የወረደው። ምንም ማድረግ በአብና በመንፈስ ቅዱስ ስም ሰይጣን ይወጣል የሚለው ቶፒክ ላይ መወያየት አልፈለገም። ዮሐድ ቅድም እንዳለው ከኤቲስት ጋር ስለ ቅዱሳን አማላጅነት እግዚአብሔር በእነሱ በኩል ስለሚያደርገው ኃይል አናወራም ከኤቲስት ጋር። ይሄ የእግዚአብሔርን ኃይል መካድ ሊትራሊ ኤቲስት መሆን ስለሆነ